ለምትወክሉት መንግስት በራሱ በባንዲራ ጠቅልሎ ይቀብራል ሊጨፈጭፋል እያሉ በኩራት 5000 6000 ሰው በተሰበሰበበት መድረክ ላይ መናገር እኔ አይ ቲንክ ዋይዝ የሆነ አክቲቪዝም አይመስለኝም። እና ያው የሚያሳዝነው አይ ቲንክ እነ ጀዋር መሐመድም ብልጽግናን ተጠየፈው ስማችንን አትጥሩ ነው ያሏቸው። ኦሮሞ ውስጥ እንዳትደበቁ አይተዋል ከሞገስ ጋር ያደረገውን ኢንተርቪው ጀዋርና ብልጽግና ኦሮሞ ውስጥ መደበቅ አችልም። የቴዲ አፍሮ ዘፈን ከሞያሌ እስከ አክሱም አማርኛ የማይችሉ ሁሉ አስተርጉሞ ይሰሙታል። እኔ በጣም ጓጉቻለሁ ነው ያለውና አሁን አንድ ወንድማችን ማከብረው ጀዋርን ይጠላሉ ምናምን ብሎ በዚህ ዘፈን ተደብቆ ያን ፖለቲካ ለመሸጥ ወይ የጀዋር ኢንተርቪውን አልሰማውም። እኔ አይ ቲንክ ከፍተኛ የፖለቲካ ኪሳራና ቀውስ ደርሶበታል የብልጽግና መንግስት ብዬ ነው የማስበውና አይ ቲንክ የሆኑ ነገሮችን ማስተካከል አለበት። ሌላው ነገር እኔ ስለ ቴዲ የተወሰኑ ነገሮችን ለማለት ቅድም እንዳልኩትኝ ቢቢሲ አፍሪካ በሚገባ መንግስትን እንደጀለጠ በደብ አውጥቶታል። ግን ደግሞ ቴዲ ህገ መንግስታዊ መብቱን ነው ኤክሰርሳይዝ ያደረገው። አሁን በዚህ ቶን እየተወረገረጉ የሱን መንፈስ ለመስበር የሚደረግ መንግስታዊ አክቲቪዝም ነው እየተሰራ ያለው እና ለአንድ ዲሞክራሲያዊ መሆን ለምትፈልግ ሀገር ለዛውም ደግሞ በስደት ውስጥ ሄዳችሁ የሰው ሀገር ዲሞክራሲ ቅርጥፍ አድርጋችሁ ለምትበሉ በሰው ሀገር ዩኒቨርሲቲ ውስጥ ገብታችሁ ፊደል ለቆጠራችሁ ሰዎች እንደው ተራማጅ ፖለቲካ ማራመዱ እኔ ትክክል ይመስለኛል። አብርሃም ሊንከን ምን ይላል? አንድ አባባል አለው ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል ሻል ኖት ፐሪሽ ፍሮም ዘ ኤርዝ ይላልና ቴዲ አፍሮ ይሄንን ያለው ማለት ኢትዮጵያ ሞተች ሲል አገር ሊትራሊ አይሞትም፣ ግን ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል ለህዝብ የቆመ መንግስት ፐሪሽ ካደረገ የሀገሪቷ ሶል ራሱ እየሞተ ነው ማለት ነው። ቻርልስ ደጎል የሁለተኛ ዓለም ጦርነትን ሲሸነፉ አንድ ባትል ላይ ጦርነቱን ሳይሆን ባትሉን ሲሸነፉ ፈረንሳይ አልሞተችም ይላሉ። ሀገር ስፒሪቱ ሊሞትም ሊኖርም ይችላል። ቴዲ አፍሮ እኮ የሞተ ሰው የት ይደርሳል ብሎ በሌላ ዘፈን ደግሞ ያነሳታል እኮ። አርቲስቲክ ነው የገለጸው ነገር። እንደምንም ወስደው ከብሔር ጋር ሊያገናኙ የፈለጉት ነገር ለኔ በጣም ነው በጣም ያሳዝናል። ዛሬ መሰረት ሚዲያ ላይ ከ100 ሰዎች በላይ ታስረዋል just because of በዚህ ዘፈን። እንደ የታጠቁ ሰዎችን ደግሞ የዲሞክራሲ ምህዳሩ ሰፊ ስለሆነ ከጫካ ውጡ ይሏቸዋል። ጀስት ዘፈን ስላደመጡ መሰረት ሚዲያ 100 ሰዎች በላይ ታሰሩ የሚልበትንና እኔ እሱ ትንሽ የሚያሳዝነኝ ነገር ነው። ይሄ ሀገር ከረጅም የዲሞክራሲ ጥረት በኋላ ከ3000 ዘመን የሀገረ መንግስት ግንባታ በኋላ ስቲል ዴሞክራሲ ኤቢሲን እንደው ኤክሰርሳይዝ የሚያደርጉ አክቲቪስቶች እንኳን አለመታየታቸው ማለት ነው። አልበም ወጣ፣ መንግስትና ሀገር ታስተዳድራለህ፣ ጭቆና ካለ ተነግሮሃል፣ ጤነኛ ከሆንክ ታርማለህ። ከዛ ውጪ በባንዲራ ጠቅልዬ ገላለሁ ጨፈጭፋለሁ ምናምን የሚል ወንጀል እኮ ነው። ባይዘው አንዳንዱ ንግግር ሰዎች እንዴት በኩራት ሊያወሩት እንደሚችሉ ለኔ በጣም ይገርመኛል። የቴዲ ዘፈን 5 ነገሮችን አሳክቷል ብዬ አስባለሁ። አንደኛ ኢትዮጵያ ውስጥ የዲሞክራሲ ምህዳሩ በጣም ጠባብ መሆኑን አሳይቷል። ዲሞክራሲን ቴስት አድርጎልናል ብዬ አስቤያለሁ። ሁለተኛው ደግሞ እንደነ ቢቢሲ አፍሪካ ያሉ የድምፃዊውን ቶን አጉልተው አውጥተዋል። ዓለም ኢትዮጵያ ውስጥ ያለውን ስርዓታዊ ጭቆናና ወጣቶች የሚያደርጉትን የዴይ ቱ ዴይ ስትራግል ዘግቧል። ይሄም ጥሩ ነገር ነው እላለሁ። ሌላው ነገር ሳይለንት ማጆሪቲው ያው የፖለቲካ ምህዳሩ ጠባብ ስለሆነ ጊዜ ቢጠብቅም አንዲሳይድድ የሚባሉ ደግሞ በፖለቲካ የት ማለት አብይ አህመድ አምባገነን ይሁን ወይም አይሁን ያልወሰኑ ሰዎች አሉ። በጥፊ ሲመቱ ድንገት አንድ ፖሊስ በስህተት ጥፊ መቷቸው ነው ወይስ አገሩ ስሪቱ ጨቋኝ ስለሆነ ወይ በብሔራቸው በጥፊ ተመቱ? እሺ ቴንኪዩ አይቻለሁ። እንደሱ መሆኑን ያልተረዷሉና ሌላው ነገር ያው ለፓን ኢትዮጵያኒስቱ ትልቅ መነቃነቅ ይፈጥራል ብዬ አስባለሁ። እኔ ግን አንዲት ነገር እንደው ያዞምባ የምትለዋ በተለይ ቴዲ አፍሮ በማንነታቸው ብቻ ተመርጠው ለተገደሉ ብሎ የዘፈናት ዘፈን
ትሪፕል ኤ ጃንዋሪ 22 ላይ ያወጣው 500 ሰዎች የተጨፈጨፉበት 503ቱም በብሔራቸው አማራ የሆኑበት ለምሳሌ አህመድ ዩሱፍ ከጨቆርሳ ቀበሌ 31 ቤተሰቦቹን ያጣው ዶክመንቱን ታገኙታላችሁ። ሼክ አሊ በሳልሳዊ መንደር 8 የቤተሰቡን አባል ነው ያጣው። አብዱ ጀማል የአንድ ወር ጨቅላ ነው። እነዚህ ሰዎች ስም አላቸውና አይ ቲንክ ቴዲ አፍሮ ድሉን ቢያገኝ እነዚህን 500 ሰዎች በስም እዚህ ዘፈን ላይ ይጠቅሳቸው ነበር ብዬ አስባለሁና እንደው ቴንክ ዩ። ለዚህም ነው ዛሬ ቴዲ አንተ ጋር የመጣሁት ስፔሲፊካሊ ለዚህ ዘፈን። በትንሹ 1 ዓመት ያልሞላቸው በወራት ብቻ የሚቆጠሩ 33 ህፃናት ናቸው የተጨፈጨፉት ከ503ቱ። የ1 ዓመት የ2 ዓመት ምናምን ተወው። ቅድም እንዳልኩትኝ ለምሳሌ አህመድ ዩሱፍ 31 ቤተሰቦቹን አጥቶ ብቸኛ ሰርቫይቨር ነው እና ብቸኛ ወንጀሉ በብሔሩ አማራ ሆኖ ጨቆርሳ ቀበሌ ላይ መገኘቱ ነውና ለዚህ ስራው በጣም ላመሰግን ነው የመጣሁት። ቴዲ አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። አይ ቲንክ በሚቀጥለው አንድ የመጨረሻ ምናልባት እንደ ሁኔታው በዚህ ውይይት ላይ አንቋጨውም እንወያይበታለን። አጣዳፊ ነገር ካልመጣ በስተቀር አጀንዳዎች እየተፈጣጠሩ ነው፣ እንደምታውቁት ይደራረባሉ። ነገር ግን ሌላ አንድ ጽድት ያለ እንደዚሁ ውይይት እናደርጋለን በመከባበር ላይ ተመሰረተ። ዩሪን እናመሰግናለን። ከዩሪ ቀጥሎ ወደ ኢሊ ነው የምንሄደው። ቴዲ የመጨረሻ ዙር ነው አለ ይሄ፣ ከዚህ በኋላ የለም። እስኪ እናያለን። ወደ ኢሊ እንሄዳለን። ኢሊ እንስማት። ኢሊ ያለሽ ኢሊ አልሰማም። ትሰሚያለሽ? አሁን አለሽ። ኦኬ ቴዲ አመሰግናለሁ። ሌላ ቀን ብቅ እላለሁ። እሺ ሳይቅ ልውጣ። ቴንክ ዩ አዲስ ታይም። እሺ አዲሳችን። እሺ ቀጥይ። ቅድም እንግዲህ ስለ አዲስ አበባ ልጆች ስለሚፈርስብን ስላለን ችግሮች ተናግሬያለሁ። አሁን ደግሞ ስለ ባንዲራ ላውራ። ቴዲ ስለሚገልጻት እኔ ልብ ውስጥም ስላለችው ባንዲራ እኔ ግራጁዌት ሳደርግ አባቴ በክብር ያለበሰኝ ባንዲራ ታሪኬ፣ ማንነቴ ዛሬ በሰው ሀገር ሙኜ አገሬን ሳስብ አይደንቲቲን ሳስብ የምትመልሰኝ ማን እንደሆንኩ የምትነግረኝ የነማን ልጆች እንደሆንኩ የምትነግረኝ ኢትዮጵያዊነቴን የማይባት እኔ በጣም አዝናለሁ። ቱ ቢ ኦነስት አንድ ሀገር ሆነን በዚች ባንዲራ ውስጥ እንደዚህ ምርዝ ብለው የሚጠሏት እህት ወንድሞች እንዳሉኝ ሳስብ አዝናለሁ። እንደኔ ቢወዷት ደስ ይለኛል፣ ግን እኔ እንደወዳት ደግሞ እኔ የምወዳትን ነገር ደግሞ ሊፈቅዱልኝ ይገባል። እኔ ልብ ውስጥ ያለችውን ባንዲራ የኔ አይደንቲቲ የኔ ማንነት ናት። ያች ባንዲራ ዋጋ የተከፈለባት ኢትዮጵያዊነቴን የምታስታውሰኝ ታሪኬ፣ ማንነቴ። እኔ ዛሬ ተቀጥሬ የምሰራባቸው ነጮች ሲመጡ አገሬን ለመውረር ሲመጡ ያችን ባንዲራ ይዘው ሄዶ የሞቱልኝን እነዛን ጀግኖችን የምታስታውሰኝ ስንት ዋጋ የተከፈለባት ቴዲ ውስጥ ያለችው ባንዲራ እኔ ልብ ውስጥም አለች። ከልቤ ሊያጠፏት አይችሉም። ማንነቴን መፋቅ አይችሉም። ህይወቴ ሙሉ ታሪኬ ናት ሲነገረኝ በቃ ይቺ ናት የኔ ባንዲራ ብዬ ህይወቴ ናት ማንነቴ ናት ዋጋ የተከፈለልኝ ናት ብዬ የምላት ባንዲራዬን ብሎ ሊለኝ አይችልም። አትቺ ማንቺ ልክ እንደዚህ ልክ አያና በጣም ደንፍቶ ዛሬ በቃ ጊዜ የሰጠውን ስልጣን ይዞ በቃ እንደዚህ እንደሚያስፈራራበት አይደለም። እስቲ አንተ እንደምትለው መሀል ላይ ኮከብ ያለውን እሷን እንኳን ይዛሃት ስቲል አይጎረብጠኝም ስቲል አያታለሁ ስቲል መደቧን አያታለሁ አይጎረብጠኝም ስቲል እሷን ያዛት አንተ ከተማዬ ላይ መተህ አንተ ሬቻ ስታከብር እሷን ይዘህ ውጣ ነው የምልህ። አይጎረብጠኝም። አንተ የክልልህን ባንዲራ አምጥተክ ከተማዬ ላይ ስታውለበልባት ከማይ ያችን ያዛትና አይጎረብጠኝም ደስ ይለኛል። እሱ ነው የምልህ። ግን የኔን ማንነት መፋቅ አትችልም። በቃ አትችልም። አንተ ዛሬ ስልጣኑ በእጅ ስላለ ልታስፈራራኝ ሩጬ ስታባረረኝ በፖሊስ ልገባ እችላለሁ። ቀሚሴን ስትቀደው ዝም ልል እችላለሁ። ግን ይሄ ተዳፈነ እሳት መውጣቱ አይቀርም።
ይሄን ልታቂ ይገባል። እቺ ባንዲራ በጣም ብዙ ኢትዮጵያውያኖች ልብ ውስጥ አለች። ይሄንን ሀቅ መፋቅ አትችልም። ባንዲራዬ ለኔ ማንነቴ ናት። ኢትዮጵያዊነቴን የምትነግረኝ የማስታውሳት ጀግኖች ስንት የሞቱላት የኔ ብቻ አይደለም ያንተም አባት የሞቱላት ናት። ግን አንተ ዛሬ ምን አይነት ትርክትም እንደተነገርህ አላቅም። ማን ይቺ ባንዲራ ጠላትህ እንዳደረጋትም አላቅም። አንተ ስላልተቀበልካት እንደ አንድ እህት አዝናለሁ። ተቀበላት ብዬ አላስገድድም፣ ግን እኔን ማስገደድ አትችልም። በቃ እኔን አይችን መያዝ አትችልም ብለህ ማስገደድ አትችልም። እኔን የሚመስሉ ደግሞ በጣም ብዙ ናቸው፣ በጣም ብዙ ናቸው። የአዲስ አበባ ልጆች ቴዲ አይተሃል ምን ያህል በጣም እየተሰደዱ እንደሆነ። ሊቢያ ማሰባሰቢያ የተባለ ቲክታኩን ሲያጥለቀልቀው በጣም ብዙ ጊዜ አይተሃል አይደል? እድላቸው የስራ ኦፖርቹኒቲ ስለሌለ ከተማቸው ላይ እንደፈለጉ መስራት ስለማይችሉ ለነሱም ይሆን ነገር ስላልተፈጠረ በየሀገሩ ይንከራተታሉ። የኔ ወንድም እኔ አምና ኤግዛጀሬት ያርኮር ደግሞ ዝም ያሁን ሜድ አፕ ያደረኩት ላይክ ለዚህ ኮንቨርሴሽን ክሬት ያደረኩት እንትን አይደለም። ማርያምን ከልቤ ነው ማወራ። በጣም ትልቅ ድርጅት ግራጁዌት አድርጎ ቅርብ ጊዜ በጣም ጎበዝ ተማሪ ነው። ኢንተርቪው ተደርጎ ኔክስት ዴይ ሲሄድ ምን እንደተባለ እኔ አሁን ብለው ሌላ ነገር ነው የሚፈጥረው። እዚህ ማለት አልፈልግም እሱ መልእክት ማስተላለፍ እዚህ ቦታ ላይ። ይሄ እውነት አለ። በቃ የሆነ ነገር ይመጣል፣ ከዛ ደግሞ የሆነ በቃ ሁሎችም የራሳቸው እኔ ብቻ ነው በቃ ሁሎችም። ይሄንን ሀቅ መካድ አትችሉም። በቃ በጣም ብዙ ችግር አለ። ችግራችን ምንድነው ብሎ የሚጠይቀን አካል ነው የሚያስፈልገው እንጂ ስለ አንተ ዛሬ ከቨር ስላደረግከው ከቨር ሊሆን አይችልም እስከ መጨረሻው። ይሄ ነው የምለው ቴዲ። ቴንክ ዩ ሶ ማች ስለሰጠኸኝ እድል። ቴንክ ዩ ከልብ አመሰግናለሁ። አኪላ ቴንክ ዩ አመሰግናለሁ። ብዙ ሀሳቦች ተነስተዋል። ሞር ማተር የሚያደርጉት አንድ በጣም ትንሽ ያሳቀኝ ነገር አለ። መንግስትን መተቸት በኢትዮጵያ ወንጀለኛ መቅጫት ያስቀጣል፣ መሳደብም ይላል የሚል ህግ የለም። በዚሁ አጋጣሚ መብት ነው መናገር ማለት ነው። ኦኬ ያው ራሱ መንግስት እንደ ግለሰብ ነው ስም የጠፋ ምናምን ብሎ ጠቅላይ ሚኒስትሩ ለምሳሌ ከሆኑ እሳቸው መክሰስ ይችላሉ። የግለሰብ ኬዝ ነው የሚሆነው ማለት ነው። የመጀመሪያው በጣም የሚያስቅ ባይዘው በአያና ደረጃ በሱ ደረጃ ያልገመትኩት ነገር አረንጓዴ ቢጫ ቀዩ ባንዲራ ኮከብ የሌለበትን መያዝ ወንጀል ነው፣ ይህ ህገ መንግስታዊ ነው ብሏልና የህገ መንግስቱን አንቀጽ 3 ላንብብላችሁ። በዚሁ አጋጣሚ ኮከቡ ህገ መንግስት ላይ የለም። ኮከቡ የተደረገው 1996 ነው። ህገ መንግስቱ ከረቀቀ ከጸደቀ ከሁለት ዓመት ተኩል በኋላ አገልግሎት ላይ መዋል ከጀመረ ደግሞ ከዓመት ተኩል በኋላ እና ምን ይላል? የኢትዮጵያ ሰንደቅ ዓላማ አንቀጽ 3 1 የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ ከመሃል ቢጫ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሶስቱም ቀለማት እኩል ሆኖ በአግድም ይቀመጣሉ። ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ ዓላማ የኢትዮጵያ ብሔር ብሔረሰቦች ህዝቦች እና ሃይማኖቶች እኩልነት፣ በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። የፌዴራሉ አባሎች የራሳቸውን ሰንደቅ ዓላማ ሊኖራቸው ይችላል። ዝርዝሩ በራሳቸው ምክር ቤት ይወሰናል። በዚህ አንቀጽ ላይ ስለ ኮከቡ የሚናገረው አንድም ነገር የለም። አሁን በጣም የሚያሳፍረኝ ነው። ባይዘዌ የብልጽግና ሰዎች በዚህ ልክ የህገ መንግስት አረዳዳችሁ እንዲደካማ ከሆነ በብዙ መልኩ መፈተሽ ያለብን ማለት ነው። አንዳንዴ አማርኛ አቀላጥፋችሁ ስትናገሩ እውቀት እንዳላችሁ ብዙ ሰው ይገምት ነበረ፣ ግን ይሄ በጣም ኤሌመንተሪ ነው። እንዲያውም እስካሁን ሌላ ልጆች እዚህ ያላችሁ በዚህ ላይ ክሪቲሳይዝ አለማድረጋችሁ ራሱ አስደንግጦኛል። እኔ ይደረጋል ብዬ የጠበቅኩ ነው። ኮከቡ በአዋጅ ነው የጸናው፣ በአዋጅ መውረድ ይችላል። ከህገ መንግስት አሜንድመንት ጋር ምናምን የሚያገናኘው የለም። በዚያው ብልጽግና አብይ የኢትዮጵያን የመሃሉን አርማ ወደ አደይ አበባ በሚመስል መልኩ
ለማስቀየር እንቅስቃሴ ሁላ ላይ እንዳለ መረጃዎች ነበሩ። የሆነ ጊዜ ላይ የምታስታውሱ ከሆነ መብቱ ነው። በአዋጅ ይጸድቃል። በአዋጅ ኮከቡ ይሄ ፔንታግራሙ የአምስት ቅርጽ ኮከብ ለሁለት ጊዜ ኢትዮጵያ ውስጥ ተሻሽሏል። ይህን ማታውቁ ከሆነ አሁን እንግዲህ ማሳወቅ ያስፈልጋል። ማለት ለሁለት ጊዜ ተሻሽሏል ከዚህ በፊት ማለት ነው። ቅርጹ ከለሩ ምናምን ማለት ነው። ዋናው ዓላማ በአንቀጽ 3 ንዑስ አንቀጽ 2 ላይ የብሔር ብሔረሰቦችና ሃይማኖት እኩልነት የሚያንጸባርቅ አርማ ነው የሚለው። አርማው ምን ይምሰል አይምሰል በአዋጅ የሚወሰን ነው። አዋጅ ደግሞ ኤኒታይም ሊሻር ይችላል። ባይዘው ይሄ አዋጅ ማለት የግብር አዋጅ የምን አዋጅ የምንላቸው አዋጆች አይነት ሚሻር ሚስተካከል የሚታደስ ነውና አንድ ሰው አረንጓዴ ቢጫ ቀይ መያዝ መብቱ ነው። ኦኬ አለው አይደል? ይሰማል። ቴዲስታካር መብት ነው ማንም ሰው መያዝ። አተያዝ የሚል ደግሞ ባይዘው በህገ መንግስቱ ላይ ያልተከለከሉ መብቶች በሙሉ መብት ናቸው ይላል። በህግ ያልተከለከለ የትኛውም ነገር ኢትዮጵያ ውስጥ መብት ነው። ስለዚህ በህግ ባለ ኮከብ የሌለውን ዓለም መያዝ ተከልክሏል እስካልተባለ ድረስ መብት ነው። በዚህ አይ ቲንክ አንቀጽ 28 ይመስለኛል። አንቀጹን ከተሳሳብ በጣም ይቅርታ። የትኛውንም ፕሪንትድ የሆነ ነገር ሀሳብን ለመግለጽ የሚመችህን የሰይጣን ስዕል እንኳን ያለበት ይዘህ መንቀሳቀስ መብት ነው። ይሄ በኢትዮጵያ ህገ መንግስት ይሄ አይደለም ባይዘው በኢትዮጵያ ህገ መንግስት የቤኒቶ ሙሶሎኒ እንግዲህ ኢትዮጵያ ጠላት የምንለው ሰው ነው። የቤኒቶ ሙሶሎኒ ፎቶ ይዘህ ሰልፍ መውጣት ትችላለህ፣ አይከለክልም። ኦኬ ከዚህ በላይ መከዳታል እንዴ? አንደኛው ፕሮሚስን ኪፕ ማድረግ አለብህ። ከህዝቡ ጋር የገባው ኮንትራት አለ። ስልጣኑን ሲያድስ ከህዝቡ ጋር የተነጋገረው ስልጣኑን ሲቀበር ለህዝቡ ያስተላለፈው በኢትዮጵያ ውስጥ አሳዳጅና ተሳዳጅ አይኖርም፣ ሁላችንም አንድ ነን፣ ስንሞት ኢትዮጵያ እንሆናለን የሚል ብዙ ቃሎችን ገብቷል። እንዲሁም ኢትዮጵያ ሳይጠይቀው በእኛ ባህል አንድ ሰው ሲለፈልፍ አውራጣቱን ሲቃዥ አውራጣቱን ያዙ ይባላል። በጣም ይቃዣል እና እንዲሁም ጠቅላይ ሚኒስትሩ ስርዓቱም አውራጣቱን የተያዘ በሚመስል መልኩ ከገነት የመጣ መንግስት እስኪመስል ድረስ ብዙ ነገር ለፍልፏል። እንዲሁም ማህበረሰቡ የሁሉ ፕሮሚስ ኪፕ ያርግ ቢል ጉድ ነው የሚሆነው። ሚኒመሙን ግን ማሳካት አልቻለም። ስለዚህ የስ የኢትዮጵያ ህዝብ ይጠይቃል፣ መብቱ ነው። ሌላው ኦኬ ቴንክ ዩ አኪላ ቴምር ኦኬ አለ ቴዲ ቴምር አለሽ? ቴምር ቴዲ እኔ ልልህ በጣም ነው የማመሰግነው። ድልሽ ቴንክ ዩ። ቡኖ በደሌ ሰዓት ለመጠቀም ቴምር ጠርተናት እንደሌለች ንገሩልን። ተምር የለሽም ስንጠራሽ። አዎ በጣም ጥሩ ነው። ያው ብዙ ሰው እያዳመጣችሁ ነው። ንግግራችሁን የምትጠቀሙበትን ቃላቶችን በደንብ መርጣችሁ ብታቀርቡ በጣም የተሻለ ነው የሚሆነው። ያው እንግዲህ ለዚህ ሁሉ ያደረሰን ያው የቴዲ አፍሮ ዘፈን ነው። ቴዲ ዘፋኝ ነው። ድሮም አዝማሪ ምለው ይገልጻላል። ችግር የለውም። አዝማሪ ዘፋኝ ሁለቱንም በወስድ ምንም እንትን የለው እና አዝማሪ ነው ቴዲ። ድሮም አዝማሪ ነው፣ እናውቀዋለን ለረዥም ጊዜ። እንደውም ተደብቀን ነበር የምንሰማው ድሮ። አሁን ቴዲ ሲዘፍን በደንብ ነው። አሁን ቫይራል ነው፣ ይታወቃል። ድሮ በወያኔ ጊዜ ታውቃላችሁ፣ ተደብቀ ማንም ሰው ሳይ ተደብቀ ነበር የምንሰማው። ዛሬ ላይ በከተማም ተከፍቶ እንትን ይደረጋል። እሱ አይደለም ችግሩ። ባይዘ ከቴዲም አንቲ ሌላ ደግሞ ዘፈን ወጥቷል፣ በኦሮምኛ አውጥቷል ልጆችም። ይሄ ከመንግስት ጋር ምን ያገናኘዋል ለሚለው ምንም አያገናኝም። ከመንግስት ጋር ምንም አያገናኝም። መንግስት የራሱ ስራ አለው፣ ስርዓት አለው የሚሄድበት።
ቅንጣት ኃይል ማለት ነው። ምንም እናንተ ተሸብሯል ምናምን እንደምትሉት አይደለም። ጠቅላይ ሚኒስቴሩ ራሱ ምን እንደሆነ ምንም ላያቅ ይችላል። ጠቅላይ ሚኒስቴሩን የኢትዮጵያ ሕዝብ ሰላም፣ ነዳጅ በስርዓት እየገባ ነው ወይ፣ ህዝቡ ጋር በስርዓት የህዝቡ እንቅስቃሴ በሰላማዊ ነው የሚለውን የሀገሪቷ ኢኮኖሚ ነው እንጂ የሚጨንቀው እዚህ ይሄ ተጠቦ ምናምን ነገር ብላችሁ የምታወሩት እንደዛ እንዳልሆነ በደንብ እንድትረዱ ምን የምናገረው አቋም በጣም ጃስቲስ የሆነ ነው። ትክክለኛውን ነው የምነግራችሁ። በእርግጥ ሰዎች አሉ። እኔ ጠዋት ሌሊት ነው እኛ ጋር አሁን 1 ሰዓት ምናምን ነው ጠዋት ሲገባኔ ተደውሎልኝ ነው የተነሳሁት ከእንቅልፍ ራሱ ማለት ነው። ቴዲ አክቹዋሊ ጓደኛዬ ነው ደወለልኝ። ቴዲ ጋር እንትን አለ ምናምን እንትን አለ ውይይት አለ ግባና ሀሳብ ስተብሎ እንትን ተብዬ ተንሼ ነው እንትን ያልኩት። በእርግጥ ይሄ እንደምታነሱት አይደለም። ኢትዮጵያ የተረዳንበት መንገድ ትክክል አይደለም ወገኖቼ፣ በደንብ እንድታቁ ማለት ነው። ኢትዮጵያ ማለት አብዛኛው በደንብ ያልተረዳው ዲያስፖራ የሚያወራት ኢትዮጵያ አይደለችም። ኢትዮጵያም ብንልም ሲጀመር አብይ ያታሎናል ብላችሁ ነው። አብይ የሚያስባት ኢትዮጵያና እናንተ ሰንቃችሁ የተነሳችኋት ኢትዮጵያ ኔቨር አይገናኙም። ሲጀመር እኮ ኢትዮጵያ በእናንተው ነው አይደለም እንደ ስትፈልጉ ስታረጓት የነበረው እኮ ነው። ማነው እርስ በርስ ማነው ቴዲን የገደለው? ቴዎድሮስን ማነው የገደለው? እርስ በርስ አይደለም እንደ እርስ በርሳችሁ አይደለም እንደ የምትባሉት? who cares? አሁን ያለውን ስርዓት እኮ እኛ ነን እኮ ያመጣ ነው። ዩኒቨርሲቲ ዋጋ ከፍለን እኮ ነው ይሄን ለውጥ ያመጣ ነው። እናንተ የምትዘፍኑለት እናንተ እንደ ልክ እንትን እንደተነካባችሁ አድርጋችሁ የምታወሩት እኮ ትላንት ስትበሉት የነበረው እኮ ነው። ራሳችሁ ስርዓቱን ስትቀያይሩ የነበራችሁ እኮ እናንተው ናችሁ። እና ራሳችሁ አውሩ መጀመሪያ በቤታችሁ ውስጥ እናንተ ተወያዩ። የት ጋ ነው ችግራችን የምለውን እናንተ ራሳችሁ ለዩ መጀመሪያ። እና ደወይ እናንተ ፐርሲቭ ያደረጋችሁበት መንገድ ኮምፕሊትሊ ትክክል አይደለም። ልጁም የዘፈነው ከመሃል አንስቶ ወደ ጥግ ወሰዱን እያለ የሚያወራው ቤዝ ላይኑ ምን ላይ ቆሞ ነው? የትኛው ጋር ነው? እኔ አሁን ለእናንተ መልስ ለመስጠት አይደለም ወይ ደግሞ አታክ ለማድረግ ከሆነ ብዙ ነገር ማውራት ትችላለሁ። ግን እውነታው ጋር ማነው ከመሃል ተነስቶ ወደ ዳር የሄደው? እውነት እንነጋገር ከተባባ አዲስ አበባ ስንት አንድ እንትን አይደለም እንዴ? አዲስ አበባ ማለት እኮ ፉልዋ ነበረች ትላንት። ምን ያህል ነው የሰፋ አዲስ አበባ? ምን ያህል ነው ያሰፋንላችሁ ከተማውን ማለት ነው። እና ንፉጋቱ ነው አንዳንዴ አመስግናችሁ ነው። ችግር የለም አይደለም፣ ችግር ይኖራል የትም ማለት ነው። ግን ትላንት የበሬ ቀንድ የምታክል ከተማን አስፍተን በዚህ ልክ አልምተንላችሁ የተዋበች ከተማ የአፍሪካ ማዕከል አድርገንላችሁ ዛሬ እናንተ እንደዚህ የምታብጠረጥሯት ከተማን አንዳንድ እንደው እስኪ ቁጭ ብላችሁ ፕሊዝ እኔ ብዙ ነገር መናገር አልፈልግም። ሌላ ባንዲራን በተመለከተ ማንም ሰው ልሙጡን ባንዲራ ይዞ ብገኝ በከተማ ውስጥ እኔ ቡኖ ነኝ የተናገርኩ አለሁት ትያዛለ። የአርግናት እንተያያታለን። ህዝብን አይወክልም፣ ወንጀል ነው፣ በህገ መንግስቱ የተከለከለ ነው። ይሄ ኮንቪንስ እንደ ኮንፊውዝ የሚያደርገው አማራ ኪላ አይደለም እንትኑ ማለት ነው። እኔ ትክክለኛውን ነው የምነግርህ። ይዘህ ተገኝና ከዛ ታያለ ኮንሲኩዌንሱ ማለት ነው። የኢትዮጵያን ህዝብ የሚወክል ባንዲራ አለ፣ በሱ ትችላላችሁ። ከዛ ውጭ ግን አይቻልም። የኛ ይሁን ካላችሁ ደግሞ ሀሳባችሁን አደራጁና ብሔራዊ መግባባት አለ። ኔሽን ቢልዲንግ እየተሰራ ነው ያለው ፕሮሰስ ነው። ቴክስት አድርጋችሁ በሜሴጅ ጽፋችሁ ሀሳብ ማጆሪቲ ሜሴጆች ወደ አንድ መጥቶ መሀል ላይ መደብ የሌለው ኮከብ የሌለው ባንዲራ የኛ ይሁን ካላችሁ ብሊቭ ሚ በሜሴጅ ብቻ ማለት ነው
ማድረግ የሚችሉት ነው። እስኪ ማጆሪቲ ለማጆሪቲ እንስጥ ቦታ። እሺ ሌላ በደንብ መታየት ያለበት ነገር እየተሸጋገርን ነው ያለ ነው። አትረብሹን። አገርን እየገነባን ነው ያለ ነው። ይሄ ከመንደር ምናምን ከንትን እየመጣችሁ ምንም ቤዝ ላይን ሳትይዙ ኮንስትራክትድ የሆነ ህዝቡም እኛ ኦፕሬሽናል ላይ ነው ያለ ነው። መሬት ላይ ነው ያለ ነው። ባይዘው መሬት ላይ ነው ያለ ነው። ከህዝብ ጋር ነው እየሰራን ያለ ነው። ከህዝብ ጋር ያለነው ሰዎች እኛ እኔ ያውቃለሁ። ቴዲ ምን ይፈልጋል ህዝቡ? 1 ሚሊዮን እኔ አካባቢ የሚመራው ማህበረሰብ ምን እንደሚፈልግ አውቃለሁ። ትግሬ አለ፣ አማራ አለ፣ ወሎዬ አለ፣ ኦሮሞ አለ፣ ሁሉም ብሔር ብሔረሰብ ያለበት ምን እንደሚፈልጉ እኔ እኮ እወያያለሁ በየቀኑ ማህበረሰቡ ጋር። እውነታውን እኔ ያውቃለሁ። ፎር ዳት ማተር ዶንት ዲስተርብ አስ ፕሊዝ። አገሪቷን በሰላም እናሸጋግራት ትፈልጋለሁ። አመሰግናለሁ። ቡኖን እናመሰግናለን። ወደ ቴምር እንሄዳለን። ተምር ቴንክ ዩ ሶሪ አልሰማሁም ነበር ስጣራኝና የሆነ መናገር የምፈልጋቸው 1 2 3 ነገሮች ስላሉ ነው ተመልሼ መግባት የፈለኩት። ከእንትና ነው እዚህ ቤት ውስጥ ከተነገሩት ተነስቼ ነው አንዳንድ ነገር ምለው። ምሳሌ በእኔ ንግግር በጣም ተበሳጭቶ ማን ነበር መስፍን ፈይሳ ሽመልስ አብዲሳ በሰበራችሁን ከተማ ሰብረናችኋል ብለዋል። ስለዚህ ወደፊትም ቢሆን በልሙጥ ባንዲራሽ ጠቅለን እንቀብራችኋለን ምናምን የሚል ንግግሮች እኔን ስም ጠቀስ አድርጎ ተናግረዋል። እና እኔ በዚህ አጋጣሚ የለም እንጂ መስፍን አይ ቲንክ አለ ኦኬ መስፍን ፈይሳን የምጠይቀው እንዲመልስልኝ እፈልጋለሁና ሽመልስ አብዲሳ ሆዱ እንቧጮ ነው ምናምን ይባላል ሚስጥር አይችልም። እና አንድ ጊዜ ምን ብሎ ተናግሯል? አባይን ተሻግረን ቁማሩን በልተናችኋል ይላልና ያ ንግግር ምንም የሰሩት ቁማር የለም። እርስ በርስ የተገዳደሉ በማስመሰል የአማራ መሪዎችን እነ አሳምነው ጀነራል አሳምነው ጽጌንና እናምባቸውን መግደላቸው ነው ቁማር የበሉንና አሁን እነሱ ያንን ድራማ ሰርተው እኛን እርስ በርሳችን አንድ እንዳንሆን ያችን ድራማ እየሳቡ የሚያስቸግሩን የሱ የአማራ ብልጽግናዎች እዚህ ሚዲያ ላይ የመጡ አማራ አንድ እንዳይሆን ይሰሩበታልና ያንን እንዴት አድርጋችሁ ድራማውን ሰርታችሁ እንደገደላችሁን እሱንም ብታምንልን። አሁን ምሳሌ ይሄንን በሰበራችሁን ከተማ ሰብረናችኋል ያለው ለአማራ ነውና ገና ተጠቀለያለሽ የተጠቀለልሽ ትጨፈጨፍ ያለሽ አይነት መልእክት ነው ያስተላለፈውና ያንንም ብትመልስልን። እኛንን የገደልናችሁ አብይ አህመድ እንደገደለ ባንተ ብታረጋግጥልን። ያው እኛ በደንብ እናውቃለን አማራዎች አብይ አህመድ የአማራ መሪዎችን አማራ ክልል ላይ መጥቶ ወደፊት ያስቸግሩኛል ብሎ ያሰባቸውን እርስ በርስ የተገዳደሉ በማስመሰል ገሏቸዋል መሪያችንና እሱንም ብትነግረን ደስ ይለናል። እኛን አማራን ሰበርን ስለሆነ ያልከው በዚህ ንግግርክ። ሌላው ደግሞ ምንድነው ከአዲስ አበባ ተፈናቅለው ወይም እንትን ተብለው ቤታቸውን ንብረታቸውን እየተቀሙ ባካችሁ እዚህ ላይ ያያችሁ የምትደውሉብኝ ሰዎች ፕሊስ ወደ ዳር ላይ የተጣሉትን አብዛኛውን እኔ አማራ ነው ብዬ ነው የማስበው፣ ግን ብሔር ብሔረሰቦች ናቸው። ግን አብዛኛው እንደ ማጆሪቲ እንደ አማራ እኔ እንደ አንድ አማራን ህዝብ ወክዬ ሳይሆን እንደ አንድ አማራ ነው የማወራው። የተፈናቀሉት ቅድምም አዲስ ታይም ሲያሰማ የነበረው አማራዎች እየተመረጡ ነበር ቤታቸው ሲፈርስ የነበረው እና የገበሬዎች ተፈናቅለው ወደሆነ ቦታ ስም እየጠራ ነበርና ወደዛ እየተፈናቀሉ ነው እናንተ የመጣችሁት ያለ እየነገረን ነበርና ከመጀመሪያውም ባለቤቱ ማን ነው? የአዲስ አበባ ባለቤት ማን ሆኖ ቆርቋሪ ማን ሆኖ ዳሩን? በነገራችን ላይ እኔ የቱለማ ኦሮሞዎች የሚባሉት የተሰለቀጡ አማራዎች ናቸው ብዬ ነው ማስበው። በነገራችን ላይ የቱለማ ኦሮሞዎች አሁን ራሱ ባለው መንግስት መሬታቸውን እየተቀሙ ለባለ ሀብት እየተሰጠ መከራ ስቃይ ያሉ ናቸውና የተሰለቀጡ አማራዎችና እነሱም ብዙም አይወዷቸውም ኦሮሞቹ። እነሱም ደግሞ እነዚህ የቱለማ ኦሮሞዎች አረንጓዴ ቢጫ ቀይ ባንዲራ ሀገር ወዳዶች ናቸውና
በጣም ይጠሏቸዋል። አረንጓዴ ቢጫ ቀይን እንደምታየው እነ ቡኖም አይወዱትም፣ እነ መስፍን ፈይሳም አይወዱትም፣ እና አያናም አይወዱትም። እና አይተህ ከሆነ እነዛ የቱለማ ኦሮሞዎች አዲስ አበባ የሆነ በዓል ለማክበር ሲመጡ ፈረሳቸው ላይ ዙሪያውን አረንጓዴ ቢጫ ቀይ በእጃቸውም ባንዲራውን አንጠልጥለው ነበር የሚመጡት። አሁን አስጥለዋቸው እንትን አይሉም። እና መሬታቸውንም እየተቀሙ የሚሰጠው ከትንንሽ ለኦሮሞ ህዝብ አይደለም። አብይ አህመድ ለሚፈልጋቸው ኦሮሞዎች ከትንንሽ ባለሀብት እስከ ትልልቅ ባለሀብት የማፍራትም ነው የሚሰራው አብይ አህመድ። በነገራችን ላይ እነዚህ ገበሬዎች እየተፈናቀሉ ማለት ነው። እና ለአማራ አይደለም የሰጠው። የአማራንማ የ40-30 ሚሊዮን ቦታ ቀምተክ ለምትፈልገው ከትንንሽ እስከ ትልልቅ የኦሮሞ ባለሀብት አደርጋለሁ ብለህ ላቀርከው ለፕሮግራም ለነዛ ነው የምሰጣቸው እንጂ ለኦሮሞ ለትክክል ለህዝቡ ምናምን አይደለም። ያው ተጠቃሚ ግለሰቦች ናቸው የሚጠቀሙት። ለአብይ አህመድ ሊጠቅሙ የሚችሉ የታሰቡ የታቀዱ ግለሰቦች ማለት ነውና በእኛ ባታሳብብ የሰጣቸው የ5 ሚሊዮን ብር ኮንዶሚኒየም እና የ40 ሚሊዮን መሬት ነው የተወሰደባቸው። እና ምንም አይገናኝም። ያፈናቀልከውም ለራስህ ጥቅም እንጂ ለአማራ ብለህ ወይም ደግሞ አማራን እዛ ጋር ስትወስዱ ይጠቀማል ብለህ አይደለም። ቴዲ በነገራችን ላይ ይሄን ነገር አንተም ወርደህ ብታጣራ ይሄ ከአዲስ አበባ የተፈናቀሉ ህዝቦች በአጠቃላይ ስለ እውነት ነው ምልክ እየተሰቃዩ ነው። ጥያቄ ራሱ ሲያቀርቡ ታክስ በዛብን 30 ሺህ እንዴት ከአዲስ አበባ በ30 እጥፍ እንዴት እንከፍላለን? አንደኛ ስራ ማንሰራ ትልልቅ ሰዎች አለን በጡረታ በምናምን የምንኖር ተጠራቅሞ በአመት 30 ሺህ ግብር ስንጠየቅ መክፈል አልቻልንም፣ ሆምለስ ልንሆን ነው ወደፊት እያሉ ጥያቄ ሲያቀርቡ እየተያዙ እስር ቤት ነው የሚወረወሩት። በጣም እየተሰቃዩ ነው። ከዛ ሙስናው አንድ ጉዳይ ለማስፈጸም ስትሄድ ኦሮመኛ ባለመቻለክ ብቻ ሙስና ትጠየቃለህ። አውቀው በአንድ ቀን የሚያልቅ ለወር ምናምን ነገር ይጠይቀዋል ያስቀምጠዋል ማለትና ከአዲስ አበባ ራሱ ተፈናቅለው ዳር ላይ ተወርረው በስቃይ ነው ያሉት። መኖር አቅቷቸዋል። ስለ እውነት ሌላው ነገር ደግሞ ምንድነው አያና ምን ተክዳችሁ ነው ተክደናል የምትሉት ምናምን ነገር ብለዋል። የተካድ ነው። አንደኛ አብይ አህመድን ወያኔ ከስልጣን ጎትቶ ሊያወርደው ይችል ነበር። በነገራችን ላይ እኔ የቤት አማራ ልጅ ነኝና ብዙ የኦሮሞ ተወላጅ የሆኑ ወታደሮች መሳሪያቸውን ገበሬ ቤት ይገቡና ልብስ ስጡን እያሉ ጥለው የሄዱ በጣም በሽ የሚቆጠሩ ናቸው። እና የአማራ ልዩ ኃይልና አማራ ገበሬ ነው አብይ አህመድን ስልጣን ላይ ዛሬ እንዲቆይ ያደረገው። ያንን የፋኖም ኃይል ጭምር ያንን ፋኖ ነው ልዩ ኃይል ዞሮ አብይ አህመድ እየጨፈጨፈ ያለው። ስለዚህ ይሄ ክህደት ነው። ስልጣን ላይ ያቆየህን ያንተ የኦሮሞ ተወላጅ የሆኑት ጥለው ሲሮጡ መሳሪያቸውን እየጣሉ ለገበሬው ቤት ልብስ ስጡን እያሉ ይወረወሩ ሲሄዱ የአማራው ኃይል ነው አብይ አህመድን ዛሬ የስልጣን ባለቤት ያደርገው። ግን ዙሮ ያንን ክህደት ፈጽሞ ያንን ስልጣን ላይ ያቆየውን አማራ ነው እየጨፈጨፈ ያለው። ስለዚህ ከዚህ በላይ ክህደት የለም። ኢትዮጵያ በሚል ደግሞ ሸውዶ ኢትዮጵያ ሲሴ ወደ ላይ ስትወጡ ወደ ታች መመልከትን አትርሱ እያለ ግጥም ሁሉ እየገጠመ ነበር መጀመሪያ ወደ ስልጣን ሲመጣ። በኋላ ላይ ግን ዞሮ እንደገና ያንን ረስቶ ክዶ የኢትዮጵያን ሕዝብ ክዶ ወደ ታች ያለውን መልሶ ታች ድሃን ማፈናቀል ነው የጀመረው ለማለት ነው። ጨርሻለሁኝ ቴዲ። ታንክ ዩ። እሺ ይሰማል? ድምጽ ይሰማል? 1 2 3 ይሰማል። በክብር ብንሰነባበት ምን ይመስላችኋል? ለነገ ቀጠሮ ቴዲ የሰላም እኔ ግን አንድ ተራ ይቀረኝ። 2 ደቂቃ ብትወረውርብን ጥሩ ነበር። ለመቋጫ ማለት ነው 10 ደቂቃ ማለት ነው። አምስታች እናጠቃላ ቴዲዬ። እኔም እኮ ቁጭ ብዬ አልሰማም። አሁን መጣ ላይቭ ላይ ያለሁኝ እዚህ ጋር ባለው ስልክ ደውሉልኝ እያልኩኝ በሌላ ስልኬ እያያችሁ የምትደውሉልኝ ሰዎች ይሄን ከጨረስኩኝ በኋላ እኔ ወንድሜም ብትሆን ብሎክ አደርጋለሁ። ምን አይነት ስልጥና ነው? በዚህኛው ስልክ ያደውሉልኝ። ይሄን ስልክ የእጅ ስልኬን ታውቃላችሁ፣ የሁለተኛውን የስራ ስልክ ታውቃላችሁ። ይሄ ድንቁርና ነው።
ቁም ነገር ነው ያዝነው እኮ አይደል? አትደውሉ ከተባላችሁ አትደውሉ በመደበኛ ስልክ። ምን አይነት የጀዝባ አምሶሪ ጋይስ ተካለሽ። ስንት ደቂቃ አላችሁ? 2 ደቂቃ 3 ደቂቃ 3 የሆነ ጀነረስ ሆነና እሺ 3 ደቂቃ ብቻ ፐርሰናል ነው ጋይስ። ይሄ ፐርሰናል ነው ደግሞ እኮ ፍላይት ሞድ ላይ ማድረግ እንትን ይላል። እሺ አንዴ ማስገባችሁም ሰዎች 3 ደቂቃው ነው የምትጠቀሙት። ፕሊዝ ይሄን ማወቅ አለባችሁ። አሁን ረጅም ሰዓት ሪኩዌስት ልካችሁ የነበራችሁ ሰዎች ከኔ ነው የሚጀምረው ቴዲ። አንድ ጊዜ እሺ ምን ጀምረው ስለዚህ 3 ደቂቃ ነው ምጥን ያለች የማጠቃለያ ሀሳብ ትሰጣላችሁ። እንደዚህ በመጀመሪያ በጣም በአድማጭ ተመልካቾች የስም ከልብ ነው ማመሰግነው። ያው ኦፍ ኮርስ አዳዲስ የገባ ሰው የለም። የቤቱን ህግ የምታውቁ ናችሁ። እግዚአብሔር ያክብርልን። ከነ ልዩነታችን ሰላማዊ ውይይት ስላደረግን እንግዲህ አድማጭ ተመልካቹ ነው ግራ ቀኙን አይቶ የሚፈርደው። ላልገባችሁ ሰዎችም እንደዚሁ ከልብ ይቅርታ ጠይቃለሁ። ለብዙ ሰዎችን በስል እሺ ወደ መስፍን ፈይሳ ሮቢ ነው የምንሄደው። 3 ደቂቃ ለመስፍን ፈይሳ ሮቢ በተነሱ ሀሳቦች ላይ ሄድባቸው። ቀደም መቅደስ ልሙጥ አልክ ያለችኝ ኢትዮጵያ ባንዲራ በተፈጥሮ ልሙጥ እየተባለ ስለሚጠራ እንጂ የከለር እይታ ችግር አልነበረብኝም። ልሙጧ ባንዲራ ተብሎ በአነጋገር ነው የቆየ ነው። ኮከቡና ባለ ልሙጣ ይባላል። ለዛም ቢሆን ቴዲና መቅደስ አልቆሰሉባትም። እኔና ዶክተር አብይንን የቆሰል ነው። ለብሶ መስፈንና በተግባር መሞት ይለያያል። የቸገረን እሱ ነው። የማይሞቱ ሰዎች ናቸው ስለ ባንዲራ የሚከራከሩት። ያልቆሰሉ ሰዎች ናቸው ስለ ባንዲራ የሚነግሩን። ኢትዮጵያ ውስጥ የቸገረን ቦታው ላይ አይወርዱም። ለወረዱት ሰዎች ግን ስለ ቦታ ሊነግሩ ይፈልጋሉ። ከጥንት ጀምሮ አባቶቻችን ብሎ የሚጠሩት 99% የኦሮሞ አባቶች ናቸው። አድዋ ከዘመቱት 9 የኦሮሞ ጀግኖች ናቸው። ግን ሊነግሩን የሚፈልጉት የነሱ ጀግኖች ኢትዮጵያዊነት ለኦሮሞ እንዳስተማረ ነው ሊነግሩን የሚፈልጉት። የሚገርመኝ እሱ ነው። አሁንም ቢሆን ከፕሮፓጋንዳው ይልቅ በተግባር ለኢትዮጵያ መሞት ነው የሚያስፈልገው። ዶክተር አብይ ከኢትዮጵያ የታሪክ መሪዎች አጼ ምኒልክ ታቦት ይዞ ዘምቶ ቢቸና በቤተክርስቲያን ውስጥ ነው የተቀመጠው። ዶክተር አብይ ሬንጀሩን ለብሶ በኢትዮጵያ ታሪክ በአፍሪካም ታሪክ ሊሆን ይችላል ወንበሩን ለሌላ አካል ሰጥቶ ደመቀ መኮንን በእኛ ለአማራ ባንሰጠው እኛ እንዲህ ባንሆን ኖሮ የሚሉን ሰዎች ሻንጣ ሸክፈው ከሀገር ሲጠፉ ነው ዶክተር አብይ ኤርፖርትን ዘግቶ አንድም ከሀገር መውጣት የለበትም ብሎ ሬንጀር ለብሶ ግንባር ሄደው። አንዴ ቃል መስፍን ባንዲራ ለብሶ መዝመርና ባንዲራ ለብሶ ሰላማዊ ሰልፍ መውጣትና ግንባር ሄዶ መውደቅ ይለያያል። ስለ ባንዲራ ልትነግሩት የምትፈልጉ ሰዎች ለማን ነው ለባንዲራ የሞተው? እኛስ ስለ ባንዲራ ልናስተምረው የምንፈልገው ለማን ነው ብላችሁ ራሳችሁን ጠይቁ። አንዳንዳቻችሁ ቴዲ ስለ ኢትዮጵያ ለአብይ ሊነግር ይፈልጋል። አዝማሪ ለኮሎኔል መቅደስም ለኔ ስለ ልሙጥ ኢትዮጵያና ስለ ኢኮኮብ ለኔ ልታስተምረኝ ትፈልጋለች ማለት ነው። ስለዚህ አንዳንድ ጊዜ ባለዋላችሁበት ቦታ ላም ባላለችበት ኩበት አትልቀሙና በዛ ብትማሩ በተግባር ቢሆን ሁሉ ነገር ኢትዮጵያ በየት በደረሰች ለማለት ነው። ታንኪዩ ቴዲ ስለተሰጠኝ እድል። ታንኪዩ መስፍኔ። አመሰግናለሁ።
ለዚህ ወንድማችን መስፍን ለዚህ ባንዲራ ከማናቸውም በላይ ታግያለሁ ብሏል። በአጋጣሚ ሆኖ ወንድማችን መስፍን ተማርኳል። እኔ ተኩሶ ይማረክ ሳይተኩስ ይማረክ ባላቅም ግን የተማረከ ሰው ነው እና ታገልኩ ሳይሆን እንደውም ባንዲራውን እንዳዋረደ ብዙ በቴሌቪዥን ሁሌ ኤርትራ ቴሌቪዥን ያሳያል ኮልኩሏቸው የማረኳቸውን እና ብዙ ኢትዮጵያዊ ያንን ሲመለከት አንገቱን ይደፋልና እኔ ልክ አንድ ዋናተኛ ኢትዮጵያ ነው ይዋኛለሁ ብሎ አንድ እንትን በጣም ወፍራም ልጅ እንዳዋረደን መስፍንም ሲማረክ ባንዲራዋን አዋረዳት እንጂ ለባንዲራው ታገለ አይባልም። ጠቅላይ ሚኒስትሩ ግን እንደታገሉ አውቃለሁ። የትግላቸውን መሳሪያ ይዘው ሳይሆን የሬዲዮ ኦፕሬተር ሆነው እጅግ ሩቅ ሆነው ከትግል ሜዳ እንደታገሉ እሳቸውም ተናግሯል። ያንን ያው የምናናንቀው ነገር አይደለም። ያው ሁሉም ትግልክ እኛ ከውጭ ሀገር ከዚህ እንደምንታገለው አድርገን እንይዘዋለን። ባይዘዌ በዚህ አጋጣሚ አዝማሪ ስድብ አይደለም። በነገስታቱ ጊዜ ሊቀ መስኳስ የሚባል ሹመት የሚያሰጥ ነው። ኦፒኒየን ሜከር ነው። ቴዲ አፍሮ ግን አዝማሪ የምትለው ሳይሆን እንደነ ቦብ ማርሊ የነጻነት ትግል የሚያደርግ ወደ አሜሪካን ብንሄድ ብዙ የነጻነት ታጋዮቻቸው የጥቁር መብት የታገሉት አርቲስቶች ናቸው እና አዝማሪ ብሎ ዝቅ ማድረግ አያስፈልግም። ሰውየውም የክብር ዶክተሬት ከጎንደር ዩኒቨርሲቲ ያገኘ ሰው ነው። የተከበረ ሰው ነው። ጠቅላይ ሚኒስትሩ ለህወሓት ተቀጥረው የህወሓትን ስርዓት ለማስቀጠል በደህንነት ስልክ እየጠለፉ በሚሰሩበት ወቅት እሳቸውንም ሌላውንም የኢትዮጵያ ህዝብ ነፃ ለማውጣት ቴዲ አፍሮ እስር ቤት ገብቶ በሙዚቃው ደግሞ ሲታገል የነበረ ሰው ነው እና እሳቸውም አይ ቲንክ ነፃነታቸውን ሲያስቡ ቴዲ አፍሮ የነፃነታቸው ቀንዲል አድርገው የሚመለከቱት ነው። ልጁ ታርጌት አድርጎ የዘፈነው እሳቸውን ነው። እኔ የኦሮሞን ህዝብ ለምን እንደምትከቱት አይገባኝም። ለኦሮሞ ህዝቡ ክብር ያለው ሰው ነው። አንቀጽ 29ን ላስቀምጥና አንቀጽ 29 ላይ እንግዲህ ስለ መብት ቅድም መያዝ አይቻልም፣ ባንዲራ ከያዛችሁ እንገላችኋለን ሁሉ ሚል በጣም ነርቨስ ሲሆን ነገር ሰምተናል። አንቀጽ 29 ማንኛውም ሰው ያለማንም ጣልቃ ገብነት የመሰለውን አመለካከት መያዝ ይችላል። ቴዲ አፍሮ መስፈን መብቱ ነው። በአንቀጽ 29 ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት አለው። ይህ ነጻነት በሀገር ውስጥም ይሁን በሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም ማሰራጫ ዘዴ ማንኛውንም አይነት መረጃና ሀሳብ የመሰብሰብ የመቀበል የማሰራጨት ነጻነቶችን ያካትታል ይላል። ይሄ ባይዘው ከሰብአዊም የዲሞክራቲክ ራይት ወይም የዲሞክራሲያዊ መብት የሚለው የመጀመሪያው አንቀጽ በሁለተኛው በፓርት 2 ህገ መንግስት ላይ የሚቀመጥ ነውና ህገ መንግስታዊ ስልጣን አለን ካላችሁ ህገ መንግስቱን ማክበር አለባችሁ ማለት ነው። ይህ ህገ መንግስታዊ ናቸው። የመጨረሻው በጣም ብዙ አንድ 30 ሰከንድ መውሰድ ይችላሉ። አፈና ማለት ድምፅ አፈና እንዳለ የሚታወቀው ብዙ ታዋቂ ቲክቶከሮች በቴዲ አፍሮ ሙዚቃ ቪዲዮዎችን ሰርተው ነበር። ኦልሞስት ሁሉም በማለት ይቻላል አንስተዋል። ይሄ ማለት አንቀጽ 29ን የመቃወምና አንቀጽ 29ን የመሻር ነው። ስለዚህ በባንዲራው አክቹዋሊ ህገ መንግስቱ ይፈቅዳል ግን ህገ መንግስታዊ አይደለም ብሎ ማውራት እጅግ አሳፋሪ ነው ለማለት ነው። ቴንክ ዩ አኪራ አናነኛ አያና እንትን ባይዞ የአኪላ ሳትወርድ አንቀጽ 29 ንዑስ አንቀጽ 6ን ለምን ቆርጠህ እንዳወጣኸው አላውቅም። እነኚህ መብቶች ይገደባሉ ይላል። ገደብ አላቸው። አሜሪካን ብትመጣ አርቲክል 1 የፍሪደም ኦፍ ስፒች የሚባል አለ። ፍሪደም ኦፍ ስፒችን የመናገር ሀሳብን ኤክስፕሬስ የማድረግ መብት ገደብ አለው። አዳራሽ ውስጥ ሰው የተሰበሰበበት ገብተህ እሳት ተነሳ ብትል ትታሰራለህ። አይ እሳት ተነሳ የማለት መብት አለኝ ማለት አትችልም። አላርም ኮዝ ማድረግ አትችልም። ቅድም ያነሳኸው እኔ በነገራችን ላይ ማሬማ የሚለው የቴዲ አፍሮ ዘፈን ስሰማ የመጀመሪያ ያስታወስኩት ዋና ማራ ነው። አረብ ሀገር የሚኖሩ እህቶቻችን ምን ያህል እንደሚያጃጅሏቸው ያሉ ድምጻቸውን አጎርን ነው። ምንም መጻፍና ማንበብ ብዙ የሚቸገሩ ልጆች ለንደን አሜሪካ ተቀምጠው ሲያስቸግሯቸው ነው ማየው። በጣም ብራቸውን የሚወስዱባቸዋልና ብዝበዛው እዛ ብቻ ሳይሆን አውሮፓና አሜሪካ ጭምር ቁጭ ብሎ የሚበዘብዛቸው አለ። ግማሹ መሳሪያ ያስገዛቸዋል። የነገስታት ልጅ ነን እያለ ምናምን በነፍሳቸው ነው የሚጫወተው። ጺሙን አበጥሮ ቫዝሊን ተቀብቶ እየወጣ ብዙ ቦዘኔ ነው የሚጫወትባቸውና አንቀጽ 3
ንዑስ አንቀጽ 2 እኮ አምብለም አለው ይላል። አርማ አለው ማዕከሉ ላይ ቢጫው ላይ አርማ አለው ይላል። አርማ አለውና አርማ የሌለው ነው ልሙጥ የሚባለው ለዛ ነው። አርማ የሌለው ይህ ህገ መንግስታዊ ነው። አርማ ያለው ደግሞ ህገ መንግስታዊ ነው። አርማው ኮከብ ነው፣ ጨረቃ ነው፣ ጽጌረዳ ነው፣ ምን አገባኝ። አርማው ግን ምክንያት አለው ይናገራል። አርማው ደግሞ ለምን እዛ ጋር እንደተቀመጠ አርማው እዛ ጋር የተቀመጠው ያለ አርማ ያለው የብሔር ብሔረሰቦችና ህዝቦችን የስልጣን የበላይነት የነሱን ኃይል የሚያረጋግጥ አይደለም። ይሄኛው የነሱን እኩልነት ለመግለጽ ነው የተቀመጠው ይላል። አሁን አያናን ለማረም ስትጋጋጥ ይሄን ማንበብ ነበረብህ። ልክ አንቀጽ 29 ላይ እንዳደረገው ንዑስ አንቀጽ 6 አለው። ንዑስ አንቀጽ ማንበብ እንጂ አንቀጽ ብቻ አንብበህ ወደ ብር ስብሰባና ፖለቲካል ሲግኒፊካንስ ለመግዛት ከመሯሯጥ በጣም ወሳኝ ነው። አንቀጽ 2 ኤምብለሙ ከሌለው የጥንት የኢትዮጵያውያን በመሐከላችን የተፈጠሩ የመስተጋብር ኢሹዎችን ስቲል ይዤ መምጣት ፈልጋለሁ የሚል በተለይ ደግሞ አርማ የሌለውን ኤምብለም የሌለውን ባንዲራ ይዘህ ከጦር መሳሪያ ጋር አያይዘህ ህገ መንግስትን በጉልበት እንዳለው እያልክ ያንኑ ህገ መንግስት በጉልበት እንዳለው የተባለውን ሰንደቅ ሳትቃወም ከተማ መሃል ደግሞ እናንቀሳቀሳለሁ ስትል አያቶች የተሰቀሉበት ምናምን የሚባል ተረት የለም። አንደኛ ሀገሪቱ ነባራዊ ህገ መንግስት አላት። ህገ መንግስቱ በግልጽ ያስቀምጣል። እሺ ህገ መንግስቱ በግልጽ ያስቀምጣል። ኤምብለሙን ወደዋለሁ አፈቅረዋለሁ መብትህ ነው። ግን ደግሞ ይሄ ባንዲራ ጦር መሳሪያ ላይ ተጠምጥሞ ክልሎች ሲታመስበት ህዝብ ሲገደል አስተማሪ ሲረሸን ማስቆም ነበረብህ። እሱን ደስ ብሎ እየተቀበል ከዚህ ጋር ደግሞ ተመልሰ መጣ አይ ህገ መንግስታዊን አልቀበልም እኔ ህገ መንግስትን በቤቴም በውጭም ሽራለሁኝ ሐሳቤ መግለጽ መብት አለኝ። ይሄ ቁንጽል የሆነ ዕውቀታችሁን እንትን በሉ። ቴምር ሰኔ 15 ላይ ክልሉ ውስጥ እርስ በርስ የተገዳደሉት በጣም ግልጽ ሆኖ እየወጣ ነው። እና ዶክተር አምባቸው ምን እንዳደረጉ አሁን አፋብን የሚባለው ድርጅት ውስጥ ኢንፍሉዌንሻል የሚባሉ ሰዎች ጎንደርን ጠል የሆነው አሰራር ምን እንደፈጠረ ተጋልጦ እየወጣ ነውና እሱን ለማላከክ መስፍን ፈይሳ ይመንልኝ ብላለች። ቀልድ ነው። ከዛ ራሳችሁን ቆጥቡ። ተክደናል የሚለው ቃል የተገባላችሁን ነገር ንገሩ። ምንድነው የተካዳችሁት? ቃል የተገባላችሁን እንጂ በ1973 ቦምብ ፈንድቷል፣ በ86 አክስቴ ታማለች አይሰራም። ምንድነው ቃል የተገባለ? ቴንክ ዩ አያና ቡኖ በደሌ ቴዲያችን አዎ የሚገርማችሁ ይሄ ስርዓቱ ራሱን እኮ አልጠቀመውም። ጭሰኛ የነበረበትን ስርዓት ራሱ ሲጨቆንበት የነበረበትን ስርዓት መልሶ አናቱ ላይ አድርጎ ተሸክሞ መሄድ ወይንም ደግሞ ተሸክሞ መሄድ ችግር የለውም ተሸከምልኝ ማለቱ ነው የሚከብደው ማለት ነው። ካልተሸከምክልኝ እና ትንሽ ሰከን ብንል ነው። ሰከን ማለት በጣም አስፈላጊ ነው። ምክንያቱም ዋጋ ስትከፍልበት የነበረውን ስርዓት መልሰ ካላዘላችሁልኝ ማለት ትክክል አይደለም። ሌላ የአመለካከት ነፃነትና ባንዲራ አይገናኙም። ባንዲራ አንቀጹ ላይ እንደተገለጸው ነው። ኦልሬዲ አንስቶታል። እዚህ ጋር በነጥብ ይዞ ስለነበረ ማለት ነው። የአዲስ አበባ ልጅ ተሰዶ በሊቢያ ነው ያለው። ይሄ አሁን ባለው ስርዓት ኢን ሚሊየንስ ማለት ነው። እነቴዲ እናንተ ያላችሁበት ሀገር እንኳን በቅርብ ጊዜ እንግዲህ በመቶ ሺህ የሚቆጠር ወጣት በፕሮፌሽናሊዝም ማለት ነው በፕሮፌሽኑ ሰልጥኖ ይመጣል። ሊቢያ ላይ ሰው ሲሸጡ የነበሩ ሰው አፍኖ ብር ሲቀበሉ የነበሩ እነማን ናቸው? እስኪ እነ ቅድስት ነው ሰንበዲ ሲታወሩ ነበር። እነማን ናቸው? ለምንድን ነው ቁጭ ብለን ይሄን ማየት የተሳነው? በህግ ታስሮ ያሉ እነማን ናቸው? ዛሬ እያሳደርናቸው እየያዝናቸው ነው ያለን እነማን ናቸው? እነ ሞላ አይደሉም እንዴ? እነ ጌታቸው አይደሉም እንዴ? ብር እየተቀበሉ ይሄን ብር ካላስገባችሁ የተባለ ሊቢያ ላይ ተይዞ እንትን እያደረጉ እነማና ለምንድን ነው የማታዩት? እና የድመት ፖለቲካ እየተሰራባችሁ የድመት ፖለቲካ በራሳችሁ ላይ እየሰራችሁ ፕሌስ በደንብ ቁጭ ብለን ሰከን ብለን ብናይ ጥሩ ነው። ባይዘወይ በዘፋኝ በነ ቴዲ አይነት በኦሮምኛ ያወጡ ልጆች አሉ።
በእነሱ አይነት ሀገር አይረበሽም። ባይዘው ሀገር በእናንተ ምንም ማለት ነው በዜሮ ሰሚ ነው የምናባዛው። ባይዘው ግን ህዝብና ሁከትና ብጥብጥ ለመፍጠር ለምሳሌ ማታ ለቡ አካባቢ 2 ቤቶች ተዘግቷል። ከፊት ለፊት የኦሮምኛዎቹን ለቋል፣ ከዛኛው የቴዲ ዘፈን ለቋል። መሀል ላይ ህዝብ ሲረበሽ ነበር። ይሄ ዲሞክራሲ ነው የምትልበት አንድ ምክንያት የለም። ዘግተናል ማለት ነው። እንደዚህ አይነት የምትፈጥሩ አሁንም ከተማ ውስጥ ያሉት የመሸታ ቤቶች በአንድ በኩል በዛኛው ከፍተ በዚህ በኩል ፉከራ የምታስመስሉት ስርዓት መታቀብ አለባችሁ። ለሚወሰድባችሁ የማስተካከያ እርምጃ ማንም ኃላፊነት የሚወስድ መሆኑን እንድታቁ ነው የምናሳስበው ከወዲሁ። ቴዲ እናመሰግናለን። ቴንኪው ቡኖ በደሌ። ቅድስታችን እንዴት ነው እየዘለልኩሽ? ቅድስት ችግር የለው የቸኮሉት ሄዱ ብዬ ነው እኔም ዝም ያልኩት። ቴዲ አመሰግናለሁ። እኔ በተነሱት ሀሳቦች ላይ ነው ጠቅላላ አድርጌ ሀሳብ መስጠት የምፈልገው። ሰንደቅ ዓላማውን ይዞ የተገኘ ሰው ካለ እርምጃ እንወስድበታለን ሲል ነበር ቡኖ በደሉ። ተቋም ኢትዮጵያ ውስጥ ተቋማት አለመኖራቸውን የምታየው ማንኛውም ከመንግስት ጋር እሰራለሁ ብሎ የሚያስብ አካል መጥቶ ራሱ ዳኛም ህግ አስከባሪም ለመሆን ሲቃጣው ይታያል። ይሄ በጣም ስህተት ነው። ልታስር ትችላለህ፣ ልታባረር ትችላለህ፣ እንደፈለገ ልታረግ ትችላለህ። ህዝብ ግን ይታገላል። ፍላጎት ያለው ህዝብ መቼም 50 ዓመት ልትፈጅ ትችላለህ፣ 10 ዓመት ሊሆን ይችላል፣ 2 ዓመት፣ 1 ዓመት። የህዝብን ፍላጎት በማሰር በማሰደድ በማለት ማፈን አይቻልም። የሚሻለው የህዝብ ፍላጎት ምንድን ነው፣ ምን ብናደርግ ይሻላል ብሎ ተረጋግቶ ማሰብና መስራት ነው የሚሻለው እንጂ እንትን ስላረጋ አስረዋለሁ እንትን ስላረጋ ምንም ስልጣን እስኪያስክ ድረስ ልታረግ ትችላለህ፣ ግን እስከ መቼ ድረስ በዚህ ትቀጥልበታለህ ነው። ይሄ የማይጠቅም ነገር ነው። ቴዲ ለኢትዮጵያውያን ሁሉንም ነገር በሰዓቱ እንትን ሳይበለሻሽ በቃ የምንለውን ትክክል ያልሆነውን ነገር መተቸት እንድንችል እንድንሳተፍ፣ በተለይ ይሄ ዳር ላይ ቆሞ የሚያየው ኢትዮጵያዊ በስነስርዓት ጉዳዮችን በአንክሮ እንዲያይ ነው የተሰማውን ያየውን ነገር ነው ያመጣው። ለይቶ ለእንትና ነው ለእንትና ነው ለእንትና ነው አላለም። እነ መስፍን ተነስተው እኛን ኢትዮጵያዊነት አታስተምሩንም፣ እኔ ነኝ ለሀገሪቷ እንትን ያልኩትኝ፣ አንቺ ሄደሽ አልታገድሽላትም። እንግዲህ ተመልከት 19 ይሄ የኢትዮጵያና የኤርትራ ጦርነት በነበረ ሰዓት የታገለ ሰውዬ አረንጓዴ ቢጫ ቀይ ባንዲራ ይዞ ጦርነት ገባው የሚል ሰው አረንጓዴ ቢጫ ቀዩን ግን አይኑን አልየው ይላል። ቅድም አኪላ ሲል እንደነበረው ስለተሸነፈ ነው መሰለኝ ወይም ስለተማረከ ባንዲራውን ሳይ ደሙ ይፈላል ማለት ነው። ይወደኩለት ይላል ሄጄ ተጋድያለሁ ምናምን ብሎ ግን አሁን መጥቶ ያንን ባንዲራ አለ ይላል። የኤርትራ ባንዲራ መስሎት ይሆን እንዴ? የኢትዮጵያ ባንዲራ ነበር ያን ይዞት የነበረው። ስለዚህ እኛ ለባንዲራችን ክብር መስጠት አለበት። ክብርን ማሰጥ ከሆነ የጊዜ ጉዳይ ነው። ከዚህ በፊት ኢህአዴግን ታግሎ ኢትዮጵያዊ ጥሎታል። ነገ ማልተ ትወድቃለህ ነው በቃ። እስከዛ ድረስ ግን ማንም አይነካኝም ብለህ ደረትን መንፋት ትችላለህ፣ እንደፈለገ ማስፈራራት ትችላለህ ምናምን። ግን ከህዝብ ትግል የሚያመልጥ ነገር የለም። ለማንም የማይጠቅም ነገር ነው ያልተጠሩበት። እኔ አሁን ግራ የገባኝ ቴዲ እንትናን ነው አላለም። አንዳንዶች መጥተው እኛን ነው ብለው መከራ እያዩ ነው ያሉት። ስለዚህ ቴዲ ያደረገው ነገር ልክ ነው። ባለበት ቦታ ውሰደው ብሎ ነው ያስቀመጠው። የወሰዱ ሰዎች እጃቸውን እያወጡ ነው። ቴዲ እግዚአብሔር ይስጥ፣ ተባረክ። የኢትዮጵያውያን ድምፅ ነህ። ከተፎካካሪ ተብሎ ከተቀመጠው ፓርቲ በስነስርዓት ተቃዋሚ የሚለውን ጎራ እንዲለይ ያረክልን ስለሆነ እናመሰግናለሁ ነው የምለው። ቴንኪው ቴዲዬ። ቴንኪው ቅድስቲና። ጤና ይስጥልኝ። ጤና ይስጥልን ቴዲያችን። ባለቀ ሰዓት ነው የመጣሁት። አመሰግናለሁ። ባን ተደርጎብኝ ያኛው እስኪመለስ ነው። 4 ቀን ነው መሰለኝ የሚቀረው። አዲስ ስለገባ ያው ምንም ማድረግ አይቻልም። 5 ደቂቃ ልስጥና በ5 ደቂቃ በተነሱ ጉዳዮች ላይ ሄድባቸው። እሺ ቴዳችን፣ እንግዲህ ቅድስት ለመንግስት ስልባለሽ ብለን ነበር ምንተቻት። አሁን ደግሞ ወደ ጽንፍ አውጥተዋት እንግዲህ ከኛ ብሳ እንዳትገኝ እየፈራው ነው። ለማንኛውም የመቀራረብ ወሬ ነው። እኔ ብዙም ማተኩረው
ኮርነር ይዞ ድንጋይ መወራወሩ ምንም ጥቅም የለውም ብዬ አምናለሁ። ግን እስቲ እንትኑን እሴታችንና አስተሳሰባችንን ነው እንፈትሸው። እስቲ ቴዶ ይሄ የኮሚኒዝም ባንዲራ የቬትናም ቢጫና ቀዩን የሚይዝ አማራ የለም አይደል? አይተህ ታውቃለህ? የአማራ የተቃውሞ ሰልፍ ላይ ወይ ድጋፍ ላይ ወይ ደብረ ብርሃን ያለው የአፄ ዘርዓ ያዕቆብ ሐውልት ላይ ወይ ጎንደር ያለው የአፄ ቴዎድሮስ ሐውልት ላይ ምናምን ቢጫ ቀይ ምናምን የተደረገ የአማራ ክልል ባንዲራ ሲውለበለብ አይተን አናውቅም። ከእውነታው ጋር ለምን እንጋጫለን ነው። ይህ ሰፊ ህዝብ የሚወደው አረንጓዴ ቢጫ ቀይ ባንዲራውን ነው። አንደኛ ውጭ ጉዳይ ሚኒስቴር ላይ ኮከብ ያለውን አርማ ያለውን ባንዲራ ወርደን እንስቀል ወይ ፍትህ ሚኒስቴር ላይ የፌዴራል ቢሮዎች ላይ አላልንም። እንደው ህገ መንግስታዊ ነው። አርማው በአዋጅ ወጥቷል። ሰንደቅ ዓላማው ደግሞ በህገ መንግስት ተነግሯል። ህገ መንግስታዊ ናችሁ እንዳይሉን እንኳን ማለት 50+1 ካሸነፈ እኮ ብልጽግና ፒኮክ ሊያደርገው ይችላል አርማውን። እንግዲህ የህዝቡ ፍላጎት እሱ ከሆነ ማጆሪቲ ሩል ማይኖሪቲ ራይት ስለሆነ የዲሞክራሲ ጽንሰ ሀሳብ ማለት ነው። አማራው ግን የሚፈልገው ያም ባንዲራ ነው። ማህበረሰባዊ እሴቱን ማንነቱን እኮ ነው ወንጀል እያደረጉ ያሉት እነዚህ ሰዎች። አሁን ያለፈውን ኢትዮጵያ ቀብረናታል በባንዲራ ቀብረሃለሁ ምናምን ሲል የኔም ማንነት ነው። ገዳ ከተከበረ አማራውያን የነገስታት ያለፈውን ስርዓት የሚወድ ከሆነ ዲሞክራቲክ ነው ብሎ የሚያምን ከሆነ ምናምን የራስን ብቻ ዲሞክራቲክ አድርገ ህብረ ብሔራዊነት ገዳም ማክበር ህብረ ብሔራዊነት፣ ንጉሶቹን ማወደስ ግን አሃዳዊነት፣ ጨፍላቂነት። ያንተን ባንዲራ መያዝ ብሔር ብሔረሰቦችን መጨቆን፣ የራስን ባንዲራ መያዝ ግን ብዝሃነትን ማክበር ሊሆን አይችልም ነው። አባጅፋርን አባቢያ አባዲጋ ምናምን ብሎ ዘር ተቆጥሮ ተከብሮ በቲቪ እየቀረበ ጅማ ላይ ሐውልት እየቆመለት የራስ መኮንን ወልደ ጊዮርጊስ ደግሞ ሐውልት ሲፈርስ ስታይ፣ እንደዚህ አይነት ነገሮች ሲሰሩ ስታይ ነው ግራ የሚገባህ ነው። ኩምሳ ሞረዳ ወለጋ ላይ ሐውልት እየቆመለት የአማራው ሲሆን ግን የሚፈርስ ከሆነ ምናምን ምንድነው ጥያቄው? ይብን የነገስታቱ ስርዓት ጋር አይደለም ጥያቄ ማለት ነው። መቼም ጅማን ያስተዳደረው እና አባጅፋር ናቸው። ወለጋን ያስተዳደሩት እነ ኩምሳ ሞረዳ ናቸው። መራቤቴ ላይ ከኦሮሞ አስተዳዳሪዎች ምናምን ነበሩ እነ ደጃች ቱሉ ምናምን የሚባሉ። ኤኒዌይስ የህዝቡ ስነ ልቦና ምንድን ነው? ምን አይነት ባንዲራ ነው የሚፈልገው? እውነታ ጋር መጋፈጥ ነው። ቴዲ የህዝብ ድምፅ ነው። በአንድ ቀን ሪከርድ ሰብሮ 8 ሚሊዮን ህዝብ ምናምን ሲያዳምጠው ስታዩ የህዝቡ ስነ ልቦና ምን እንደሆነ ይገባቸዋል ነው። ግልጽ ነው። 8 ሚሊዮን ቪው ስታይ ምናምን እና በቅኔ በስትክክል የሚገባቸውን ነግሯቸዋል። የህዝብ ድምፅ ነው። አተኩሮ ሰምተውት አድምጠውት ኦኬ ምን ቢደረግ ይሻላል ምናምን ነው። ሌላ ዋናው ገና ሲጀምር ልናገር የፈለግኩት የነበረው በአማራ ክልል እየተሰራ ያለውን በደል ሳላነሳ ማለፍ አልችልም። ዛሬም አንድ ፌሚኒስት እህታችን ያቀረበችው ዩርዲ ነበረች። አንድ እህታችን ሻለቃ ያምራል በሚባል ወይም ዋና ኢንስፔክተር ያምራል በሚባል ህዝብ ፊት ኡኡ እያለች እየጮች ከሆቴል ተጎትታ በ5 ልዩ ኃይል ጠባቂዎች ፊት እንትን ብሎ ወስዶ ብሉ ናይል ደፍሮ በጥይት አንጎላን አፍስሶታል። ይሄ አማራ ህዝብ እየደረሰበት ያለ በደል ነው። እንግዲህ እነዚህ ሰዎች ለስሙ አማሮች ናቸው እና ያንተ ቤት ትልቅ ቤት ስለሆነ ስለሚሰሙ ነው። ነገ እናረጋ ከበደ በዚህ ትጠየቁበታላችሁ። ህዝባችን ላይ እንዲያረጋችሁ ያላችሁት እነ ሽመልስ አብዲሳን አይደለም እንጠይቀው፣ እናረጋ ከበደ እነ ተመስገን ጥሩነህ ናችሁ ነው። እና አንዳንዴ እየተሰራ ያለ ስርዓት አልበኝነት፣ ህግ አልበኝነት ምናምን የምር እንደሚለው እኮ የምር ቴዲ ህጉን ሳያቅ ያው ቅጠል መጨፍጨፍ ነው ብሎናል አንድ የሚገርም ስትሪመር ፖሊሶች የሚሰለጥኑት። ቡኖ እኮ የምር ሊያስር ይችላል። ህገ መንግስቱ እኔ ህግ ባለሙያ ነኝ። ለምሳሌ ህጉ እንደማይል አውቃለሁ። ውጭ ጉዳይ ላይ ለወርዶ እስካላልኩ ድረስ ዛሬ ተመነሰቼ እኔ አሁን ማንኪያ ነገር ልውል ልበልና ይሄ አንተ ያረከውን ቲሸርት ከለር ነው ባንዲሬ ብል ቢዝ መብቴ ነው። እኔ የኔን ስነ ልቦና የሚገልጽልኝ ነው ብዬ እስካሰብኩ ድረስ ግን ትክክለኛ መሬት ላይ ያሉ ሰዎች እንደ አያን አይነት ሰው እንደ ቡኖ በደል ላይ አይነት ሰዎች ናቸው። ሊገድለኝ ሊያስረኝ ምናምን ይችላል። ከምድረ ገጽ ላይ ያጠፋኝ ምናምን ይችላል ነው እየሆነም ያለው ያህ ነው። እና ከሰፊው ህዝብ ጋር እሺ ቴዳችን ከፍተኛ ግጭት አለ። በተለይ የህዝብ በቃ ሰቆቃ ላይ ነው። እኔ የብሔር እንትን ውስጥ መደበቁ ምናምን ጥቅም የለውም። ሁሉም ሰቆቃ ላይ በደል ላይ ምናምን ያለ ህዝብ ነው። በተለይ አማራ ክልል ለሚደረገው በደል ተቀዳሚ ተጠያቂዎች ብአዴኖች ናቸው ወይም የአማራ ብልጽግና ነው። እኔ የኦሮሞን ብሔርተኛ ነው ብዬ አላምንም። በኦሮሚያ ክልል ለሚደረጉ እንትኖች አንዳንድ ጽንፈኞች የእነሱ ጽንፈኞች ሊወስዱት ይችላሉ። ዛሬ ግን ባህር ዳር ላይ ደብረ ብርሃን ላይ አማራ ክልል ለሚሰራው ወንጀል በሙሉ ተጠያቂ የአማራው ብልጽግና ነው እና ህዝቡ ከፍተኛ ሰቆቃ ላይ ነው። ይሄ ስርዓት አልበኝነትና ህገ ቢስነት መንግስት የሽፍታ ባህሪን ይዟል። መንግስት አባት ነው ታውቃለህ ቴዲ፣ ቂም አይዝም፣ አባት ነው፣ አስተዳዳሪ ነው አይደል? የህዝብ አስተዳዳሪ ነው እና መንግስት ሽፍታ ሆኗል። ዱርዬ ይሆናል፣ ንብረት ይቀማል፣ ይደፍራል፣ ይገድላል። እና እንደዚህ አይነት እንትኖች ስትሰሙ በጣም ሾክድ ነው የሚሆነው። ቴዲ የህዝብ ድምፅ ነው የሆነው። ሰቆቃ ላይ ነው ያለ ነው። የአዲስ አበባንም ጉዳይ እንዴት እጁን አቅፎ ቦምብ ተወርሮበት ምናምን የተቀበለውን ህዝብ ወጥቶ ዳር እንዳደረገው ምናምን ተናግሯል። እና
እህ ብለው ቢያደምጡት መልካም ነው ብዬ አምናለሁ። እህ ብለው ቢያደምጡት መልካም ነው ብዬ አምናለሁ። እንደዛ ነው እይቴ። ቴንክ ዩ ጃችን፣ ቴንክ ዩ ሴቫችን። ነገ እንገናኛለን። እሺ፣ መልካም ምሽት ቴዲ፣ እናመሰግናለን። ቴንክ ዩ ወንድሜ። እሺ እሺ። እሺ ክብራትና ክብራን አስጀምሮ ላስጨረሰን ቸሩ መድኃኔዓለም ምስጋና ይግባው። ቀላል ውይይት አይደለም ይሄ፣ ቀላል ቶፒክ አይደለም። በጣም ከባድ አጀንዳ ነው። ነገር ግን የመጡ ፖለቲከኞች በሙሉ በፍጹም ጨዋነት ሀሳባቸውን ስለሰጡ ከልብ ከልብ እናመሰግናለን። ቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ጥያቄ አቅርቤላችሁ ነበር። 44 ሰዎች ኮመንት አድርገዋል። እያነበብኩኝ ያለ የምትጨምሩ ካላችሁ አነባለሁ። የቴዲ አፍሮን ዳስጣል እንዴት አያችሁት ብዬ ነበር። የቴዲ አፍሮን ዳስጣል እንዴት አያችሁት? እሺ ስማቸውን እየጠራው ላንብብ፣ ማንበብ አለብኝ አነባለሁ ብዬ ቃል ስለገባውኝ። ሸገር እንደዚህ ነው ማየው ብሏል። የፍቅር ኢሞጂ ያስቀምጧል። መሰረት ዱሬሳ ምንድነው የሚገቡት እንዳለ አንድ ደና ፍሬ ነገር አይናገሩም እንዴ? እንደዛ ናቸው። ኦኬ እንደዛ ነው የተሰማሽ? አወቀ ጌታውን ብሔረሰቦች ከዚህ በፊት በቋንቋቸው አልነበረም ወይ የሚናገሩት? ዲአይ እንደዚህ ነው ብሎ የምታፈጥ ኢሞጂ ያስቀምጧል። ትሪገር ማትሪክስ ቴዲ አንድ ጥያቄ ያለኝ፣ እስቲ የኢትዮጵያ መሪዎች እንቁጠራቸው። 95% ኦሮሞ ናቸው። በተለይ ወደ መከላከያ ብትሄድ በጠቅላላ ዋና መሪዎች ኦሮሞ። ስለዚህ የቴዲ ዘፈን ዋናው ለብሔርተኛ መሪዎች ነው። ኦኬ ዲኤም ለምንድን ነው ከኦሮሞ ብቻ ብልጽግናን ወክሎ የሚናገረው? ባይ ዲፎልት መንግስት የብልጽግና ነው እያሉ ነው እኮ ጥያቄ ምልክት። ሳምቲ የቴዲ ሙዚቃ ለኢትዮጵያውያን እንደተረጨ ጸበል ሆኖ ችግር ያለበትን እያስለፈለፈ ነው። ማኮ ቢሊ ይህ ኦፒዲዮ የተዘፈነው ነው። ይህ ኦፒዲዮ ለኦፒዲዮ የተዘፈነ ነው። ግን የአማራ ህዝብና በፊንፊኔ የሚኖሩ ሰዎች ተፈናቅለዋል፣ ተጎድተዋል፣ የኦሮሞም ተጎድተዋል እያሉ ነው። ይህ ሁሉ ውሸት ነው። ጋድ ኢዝ ማይ ሴቪየር። እጅግ አጸያፊ፣ ሀገሪቱ አሁን ያለችበትን የለውጥ ጎዳና እውቅና ያልሰጠ ለቢዝነስ ብቻ የተሰራ ስራ ነው ብሏል። ተፈራ የኦሮሞ ብሔርተኞችን ልክ አድርጎ ገርፏቸዋል ይላል። ብሩክ ትክክለኛ ዘፈን ነው። ከዘረኞች ውጭ በኢትዮጵያ ውስጥ ብዙ ሰው በረሃብ፣ በማንነት፣ በዘረኝነት ተጎድቷል። እውነታው ይህ ነው። መጠየቅ ያለበት መንግስት ነው። ምክንያቱም ሀገር እየመራ ያለው መንግስት ነው። ዘፈኑ ኢትዮጵያዊ ነው። ምክንያቱም ኢትዮጵያ እየፈረሰች ነው። መፍረስ ማለት ሁሉም በጎሪጥ የሚተያየው እድሉን ካገኘ ከመገዳደል ወደኋላ እንደማይል ያሳያል። ቢኒያም 1998 ዳስ ድንኳን ጣል፣ እዘኑ፣ አልቅሱ፣ ታፍነናል፣ ተረግጠሃል። ይህን አባቶች አላወረሰውም። ንቃ፣ ተነስ፣ በቁማ አትሙት እንደማለት ነው። ገዳ ቢልሱማ ኦማር እንደ አንድ ቴዎድሮስ ካሳሁን ገርማሞ አድናቂ ዳስጣል የሚለው ሙዚቃ በጣም ነው ያስደነገጠኝ። ምክንያቱም ከእንደ ቴዲ አይነት ሰው ይህን አይነት ቁስል ቀስቃሽ ሙዚቃ ሰማለው ብዬ አልጠበቅኩም። ደግሞ ትንሽ አጋኖታል፣ ወይም ኢትዮጵያ እሱ እንዳለው ሞታለች ወይ ብዬ ራሴን ደጋግሜ እንድጠይቅ አድርጎኛል። ከዛ በተረፈ አልበሙ በደንብ ተጠንቶ እንደተሰራ ያስታውቃል። በዚህ አጋጣሚ ፈቃደኛ ከሆን ከአንተ ኢንተርቪው ብታደርገው ጥሩ ይመስለኛል። ውስጡ ብዙ የታጨቀ ነገር ያለ ይመስለኛል። ዲኤም በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ለመረዳት ትንታኔ አያስፈልግም። አብይ ስልጣን ላይ ሲመጣ ኢትዮጵያ ብሎ ሁሉንም ሰብስቦ መጨረሻ ላይ ስልጣኑን ይዞ ብሔርተኞችን ብቻ ለማስቀረት የእውነት ኢትዮጵያ የሚሉትን ገፍቶ ከዳር አቆመን ነው ያለው። ቀጥሎም አዲስ አበባ ያለን ደግሞ ነባር ነዋሪዎችን ከቀያቸው አፈናቅሎ ዲሞግራፊ ቅየራ ነው ያካሄደው። ሲቀጥል በአንድ ወቅት ቴዲ ራሱ ደግፎት ነበር ለሚለው መልስ እንደ ማንኛውም ኢትዮጵያዊ አምኜው ነበር፣ ነገር ግን ተከድቻለሁ፣ ያ ደግሞ ልብ ይሰብራል ነው ያለው። ሌላው የበግና የነብሩ ጉዳይ በቀጥታ ከእርካብና መንበር መጽሐፍ ላይ የተወሰደ ነው። ያላነበባችሁ አንብቡት።
ኢብራሂም ጃፓን ቴዲ ሰላም ይብዛልን እያልኩኝ ሐሳብ ለማስቀመጥ ቴዲ ብሶት ላይ የነበረውን ህዝብ ተጠቅሞ በደንብ ስራ ሰርቷል እንጂ እውነት የተፈናቀሉትን አስቦ አይደለም። ለነሱ አስቦ ቢሆን ስንኝ ብቻ ለነሱ መታሰቢያ ማድረግ በቂ አይደለም። ከአልበሙ የሚገኝ ገቢ ለነሱ ድጋፍ ቢያውለው ትንሽ ለነሱ አስቦ ነው እንል ነበር። ነገር ግን በተፈናቀለው ህዝብ ቢዝነስ ነው የሰራው። ሲቀጥል ሀገር እያፈረሰ ያለው መንግስት ብቻ ሳይሆን ጫካ ያሉትም ተጠያቂ ናቸው። ግን እነሱ ደጋፊ ሆኖ መጣ እንጂ የእነሱ ደጋፊ ሆኖ መጣ። እነሱ ደግሞ አይደለም ለኢትዮጵያ ለራሳቸው ብሔር አይሆኑም። ጎንደር አክሱም ላይ ገና ስልጣን ላይ ሳይወጡ ሰው መግደል ማፈናቀል ጀምረዋል። ስልጣን ላይ ቢሆን ግን ደግሞ ምን እንደሚሰሩ መገመት አይከብድም። በአጠቃላይ ህዝቡ የተቸገረ ነው። እውነት ግን የቴዲ ዘፈን ችግር የሚፈታ ሳይሆን ችግር የሚፈጥር ነው። ኪንግ ሶሎ ዳስጣል አንሳው ለብልጽግናና በተረኝነት ብዙ ግፍና በደል ለሚያደርሱት ነው ትልቅ መልእክት ያስተላለፈው። ሀገሬ ኢትዮጵያ ላይ ሞልቶ የፈሰሰውን ሞትና ችግር ነው የገለጸው። ቴዳ ይችላል ቡኖ ግን ቤትህ ገብቶ ሲደነፋብህ በዛ ልክ ዝም ማለትህ አዝናለሁ በጣም። ዲኤም ምናልባት የአማራ ብሔርተኞች መዳረሻ ኢትዮጵያዊነት ነው ለሚሉ የሚፈልጉት ዛሬ ቴዲ የዘፈነላት አይነት ኢትዮጵያ እንድትመጣ ነው የሚለውን ያመላክታል። ምናልባትም ለዛ ይሆናል። ሌላው አማራው ፈልጎ ሳይሆን ተገፍቶ ብሔርተኛ እንደሆነም አመላካች ነው። የቴዲ ኢትዮጵያ ውስጥ ያለችው ባንዲራም አስተዋጽኦ አለው። ሊዲያ ሉሉ ኪንግ ጀግና ነው። የኢትዮጵያ ሕዝብ ድምፅ ነው። መስፍን ከተማ ጊዜውን ገላጭ ነው ወይም ያለውን አገዛዝ በትክክል የሚገልጽ ነው። ሀብታሙ ኒኒ አቢ ነው። የሀዘን ብሔርተኝነትና የማስታወስ ፖለቲካ የአስለቃሽ ሊቀ መኳስ ቴዎድሮስ ካሳሁን ገርማሞ ዳስጣል ዘፈን ስለ ኢትዮጵያ ብሔርተኝነት ኃይለኛ ስሜታዊ ስሜት የሚነካ ትረካ ያቀርባል። ሆኖም ግን በትክክል በአጻጻፍ ኃይሉ ምክንያት ወሳኝ ምርመራን ይጋብዛል። በግጥም ገጹ ስር የፖለቲካ ውስብስብነትን የሚያቃልል የናፍቆት መብቶችን የሚያቃልልና ርዕዮተ ዓለማዊ አቋሞችን ወደ ስሜታዊ እውነቶች የሚቀይር ጥልቅ የተዋቀረ ንግግር ነው። በጽሁፉ መሃል ላይ በክብር ያለፈ ታሪክና በተወገዘ በአሁኑ ጊዜ መካከል ሁለትዮሽ ተቃውሞ አለ። የአክሱምና የላሊበላ ጥሪ የአንድነት ምልክት ሆነው መገኘታቸው ጊዜ የማይሽረው የተዋሃደና ትክክለኛ የሆነች ምናባዊ ኢትዮጵያን ይገነባል። በተቃራኒው የአሁኑ ዘመን እንደ የተበታተነና እየተሰበሰበ ነው። ያዘነበለ ምሰሶ የሚያፈስ ጣሪያና በመጨረሻም የሞተች ሀገር። ይህ ልዩነት ገላጭ ብቻ አይደለም፣ ርዕዮተ ዓለማዊ ነው። ይህ የሚመረኮዘው ወሳኝ ንግግርና ትርክትን በናፍቆት አማካኝነት ህጋዊነትን የሚለይበት ነገር ላይ ነው። እዚያም በተመረጠ ሁኔታ ላይ የሚታወስ ያለፈ ታሪክ ዘመናዊ የፖለቲካ ዝግጅቶችን ህጋዊ ለማድረግ ጥቅም ላይ ይውላል። ችግሩ ግን እንዲህ አይነቱ ግንባታ ሁልጊዜ የኢትዮጵያን ግዛትነት የሚገልጹትን የልዩነት የግጭትና የለውጥ ትረካዊ እውነታዎችን ይደመስሳል። የፖለቲካ ውይይት ስሜታዊነት እኩልነት ጠቀሜታ አለው። ዘፈኑ ምክንያታዊ ክርክርን በስሜታዊ አገላለጽ ይተካል። የፖለቲካ መከፋፈል አይከራከርም፣ ያዝንበታል። የሙዚቀኛው ሀዘን የግል ኪሳራ፣ የመገለልና የተስፋ መቁረጥ ስሜት የፖለቲካ ትርጉም የሚተላለፍበት ዋና መንገድ ይሆናል። እሺ ይህ ልጅ ሁለት መስመር እዚህ ላይ ቢጨምርበት መጽሐፍ ይወጣል። ሀያት የአርሴማ ልጅ ቴዲያችን ንጉስ ነው የምንለው በምክንያት ነው። መናገር ያልቻለውን እኛ በልባችን ያለውን ነገር የተነፈሰልንን እናመሰግናለን። ቴዲያችን ሁሌም ከፍ በልልን፣ ረጅም ዕድሜ ከጤና ጋር ይስጥልን። እሺ በጣም ረጅም ጽሁፍ ነው የምጽፉት አንዳንዶቻችሁ። መድኃኒዓለም ሆይ ምንድን ነው ይሄ? እዛ ላይ ላላችሁ ሰዎች ለእውቀት ይሆናችኋል፣ አንብቡ። ግርማ አብዲ የወደቀ ሰዓት ስርዓት ናፋቂ የንጉሶች ናቸው፣ የንጉሶች ቡችላ። መልክኤም ዘፈኑ የአብዛኛውን ዝም ያለ ህዝብ ሳይለንት ማጆሪቲ የልባችንን ስሜት አውጥቶ የተነገረበት ነው። አሁን ላይ በስሜት ሳይሆን በስሌት ለመጻኢ ዕጣ ፈንታችን በህብረት ቆም ብለን እንድናስብ መልእክት ተነግሮናል። ዝምታ ለበግም አልበጃት፣ 12 ሆና አንድ ነብር ፈጃት። ሳባ ክፍሌ I like Teddy Afro new song but it could have been balanced if he sing about Prime Minister Abiy what he has been done the last 8 years last one song, and also if he sing peace to all Ethiopian to make the country peace in general, it's good.
ናርዶስቲ አዲስ አበባ እንኳን ሸገሩ የሁሉ አይደል ወይ? መላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት። ቴዲ አፍሮ በዚህ ዘፈኑ እየፋና የተፈናቀለ ላለው ድምፅ አልባው ምስኪኑ የአዲስ አበባ ህዝብ ድምፅ ነው የሆነለት። ቴዲ ዘፋኝ ብቻ ሳይሆን የመብት ተሟጋችና የታፈኑ ድምፆች ድምፅ የሆነ የጀግና የህዝብ ልጅ ነው። ዳስ ጣልን ሰምቶ የተሸበረው ብልጽግና ግን ለምን ዘፈኑን ሰማችሁ ብሎ ማሳደድና ማሰር ጀምሯል። ጉፕላስሊ ብልጽግና ያመሰው ተልባ ቢንጫጫ በአንድ ሙቀጫ ትግሉ ላይቀለበስ ይቀጣጠላል። ሙሐመድ ሐሰን ዳሱ የት ነው? ሄደን ለቅሶ እንድረሰው። የእርሱ የአንድ እምነት፣ የአንድ ቋንቋ፣ የአንድ ባህል ኢትዮጵያ ያላት ላትነሳ ሞታ ተቀብራለች። ይሄ ቆሞ ቀር ነው። ተገነ ሲሳይ ዋናው ምንም የሚጣል ነገር የለውም። በከል የሆነ ሙዚቃ በላይ ጥላሁን ባልሰማው ይሻል ነበር። የሀገራችንን እውነታ ብልጽግናዎች እውነቱን አትደባብቁ። አሌክስ ጆሹዋ ይሄው ዳስ ጥለን ቁጭ ካልን 2 ቀን ሆነን እኮ። ምን የሚባል ልጅ ደግሞ። የሚገርመው ነገር የንጉሱን ዘፈን እንዴት እንደተረዱት አላውቅም። ጽንፈኛ የኦሮሞ ብሔርተኞች ሳይጠሯቸው እኔን ነው ብለው መጡ። አረ ሰው ሁኑ። ቴዲ የት ቦታ ነው ብሔር ጠርቶ የዘፈነው? አረ ነገ ሞት አለ። እንደ ፈይሳ አይነት ፖለቲከኛ ነው እየተጨማለቀ ያለው። ሰውኑ እናንተን እኮ አልተጠራችሁም። ጥበቡ አማራ ቴዲን አለማድረቅ ንፉግነት ነው። ሀገራችን ያለችበት ሁኔታ ቁልጭ አድርጎ የህዝብን ብሶት አስተጋብቷል። ሀገራችን የምትወዱ ኢትዮጵያ ህዝቦች ሆይ ሀገርን አድን። ዳንኤል ፍቃዱ በቴዲ አፍሮ ዘፈን ተጠቃሚዎች፣ አንደኛ ቴዲ አፍሮን በገንዘብ፣ ሁለተኛ ኦሮሚያ ብልጽግና በክልሉ በምርጫ አሸናፊ እንዲሆን ምርጥ የምርጫ ቅስቀሳ። መቼም ኢትዮጵያ ፖለቲካ አንዱ አካባቢ ከደገፈው ሌላው ይጠላዋል፣ አንዱ ይወደዋል። ሶስተኛ በኑሮ ውድነት በሰላም እጦት ተጨንቆ የነበረ ህዝብ ለአንድ ወር በዚህ ወሬ ከጭንቀት ይላቀቃል። በጨለማ የሄደ ብርሃን አየ። ቴዲ ዘፍኖ ለህዝብ ነው የሰጠው፣ ግን ያለበት ይብላላበት ነው ነገሩ። በትክክል እየመሩ እንዳልሆነ ውስጣቸው ስለሚያውቅ ነው። እሸቱ እንደው በእውነት ካየነው የቴዲ ምልከታ ውሸት ነው። ሀብታሙ ኒኒ አቢኖ አስለቃሽ ሊቀመኳሰው ቅድም ብሎታል። ይሄን አዱኛ ሁንዴ ቴዲ ጎበዝ ቢዝነስማን ነው፣ ለህዝብ ችግር አስቦ አይደለም። ዲኤም ቴዲሻ ዩ አር ዘ ቤስት ኪፕ አፕ ዘ ጉድ ጆብ ጋድ ብሌስ ዩ። ቢኬ እውነቱን ለመናገር ሁላችንም ላይ እንደ ማህበረሰብ ያለብንን ፈውስ የተጣለትን የዘረኝነት በሽታን አጉልቶ አሳይቶናል። የተዋጣለ ስራ ጆሮ ያለው ይስማ። ቴዲ ሐዋሳ የቴሌግራም ቻናል ላይ እነዚህን ሁሉ ኮመንቶች ማየት ትችላላችሁ። ቤተሰብ ያልሆናችሁ በዛውም ቤተሰብ ሁኑ። ነገ ከነገ ወዲያ ላይቭ ስገባ አጀንዳዎችን እንድታገኙ፣ ሀገራችን እንዴት ዋለች እንዴት ሰነበተች የሚለውን እንድታገኙ ዜና የምንጽፈው በዚያ ነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። በመጨረሻ እኔ የምታነሱልኝ ጥያቄ ካለ እሱን እመልሳለሁ። ዩቲዩብ ላይም ፌስቡክ ላይም አይ ቲንክ ፌስቡክ ላይ ተቋርጦባችኋል መሰለኝ። እዚህ ጋር ሜሴጅ እየመጣልኝ ነው። ቲክቶክ ላይ ለእኔ የምታነሱልኝ ጥያቄ ያለ በጣም የሚገርም ቴዲ አፍሮ ማለት ኦሮሞና አማራ እንዲስማሙ የማይፈልግ ሁለቱ ማል የተተከለ ነቀርሳ። ስልኬ ስደውሉ የነበራችሁ ሰዎች ከዚህ ከወጣው በኋላ ቀጥታ ነው ብሎክ ማድረጋቸው። እሺ ያንተን አስተያየት ንገረን። ዳስጣልን እኔ ምንም እነግራችሁ ነገር የለም። እኔ መሀል ላይ ግራ ቀኝ ያላችሁን ሀሳብ አድምጫለሁ። እኔ የተሰማኝን ነገር ከማንኪያ ብሔር ተወላጆች ጋር ስብሰባ አድርጌ እንደ ብሔር የምንይዘውን አቋም ነው የምነግራችሁ። መጀመሪያ እንደ ብሔር አቋም እንያዝ። ከማንኪያ ከኔ ብሔር ተወላጆች ጋር ማውራት አለብን። እሺ ሌላ የምታነሱልኝ ጥያቄ አለ? መጀመሪያ በብሔር ደረጃ አቋም እንያዝ። እሺ
የምታነባው ተጽፈዋል። ቴዲ ሐዋሳ የቴሌግራም ቻናል ላይ የተጻፈውን ያነበብኩላችሁ። እዛ ላይ ገብታችሁ እናንተ ማንበብ ትችላላችሁ። አሁን ዳስጣ ሊከፈት መጨረሻ ላይ ከዘረኝነት እንውጣ። እንዴት ነው የምትወጡት? መታገል አለባችሁ። ከዘረኝነት እንውጣም ስትሉ አንዳንዶቻችሁ በጣም ማድረግ ያለባችሁ ነገር ብሔሮችን ማክበር አለባችሁ። ጋይስ እኔ ልንገራችሁ፣ እፍኝ በማትሞላ በዚች እድሜ የምማረው ነገር ልንገራችሁ። ብሔሮችን አንቋሻችሁ ለብሔሮች ክብር ሳትሰጡ በጣም ሴንሲቲቮች ናቸው። ብሔርተኛንን ካሉ አግባብታችሁ አሳምናችሁ ቀስ እያላችሁ እያባበላችሁ ነው። ምክንያቱም ብዙ ኢንተረስት ግሩፖች ያሉበት ነገር ነው። እንኳን ከብሔር ፖለቲካ እንደዚህ ተሳደባችሁ ልታስወጧቸው በተረጋጋ ሁኔታ ማያምኑላችሁ። ምክንያቱም ይሄ የብሔር ፖለቲካ ለብዙዎቹ የገቢ ምንጫቸው ነው። ሀብታም የሆኑበት ነው፣ ቦስ የሆኑበት ነው፣ ስልጣን ያገኙበት ነው። ወደ ሀሳብ ፖለቲካ እንምጣ ስትሏቸው ተጫረስናታ ሊሉ ይችላሉ። ምክንያቱም ወደ ሀሳብ ፖለቲካ ለመምጣት እውቀት ይጠይቃል። በተደጋጋሚ እንደነገርኳችሁ ስለ ውጭ ጉዳይ ፖሊሲ፣ ስለ ኢኮኖሚ ፖሊሲ፣ ስለ ትምህርት ፖሊሲ ለማውራት እውቀት ይጠይቃል። ስለ ብሔር ፖለቲካ ግን ለማውራት እኔ አፈርሰውን ምን እውቀት ይጠይቃል? እኔ አሁን ስለ ማንኪያ ብሔር ተወላጅነት ማንኪያ ብሔር ተጨቁኗል ብዬ ላወራችሁ ምን እውቀት ይጠይቀኛል? መዝዤ አንዱን ትርክት አንዱ ላይ ደፈድፋለሁ። ተቆርጠናል፣ ተላይተናል ምናምን ላላለሁ ምን ታመጣለህ? የብሔሬ ተወላጆች ትክክል ላይ ይሉኛል። ችግራችንን በመቶ እጥፍ አብዝቼ እናገራለሁ። የማንኪያን ብሔር አስጨፍርኩ አላስጨፍርኩ? ከማንኪያ ብሔር ተወላጆች ሳንቲም እቀባበላለሁ። ይሾሙኛል፣ ስልጣን እኔን ይወክሉኛል። በየጠዋቱ በየማታው አስለቅሳቸዋለሁ። ባለፈው ስርዓት የኛ የማንኪያ ብሔር ተወላጆች ቁርስ፣ ምሳ፣ እራት እንኮረከብ ነበር። ባለፈው ስርዓት የሆነው ያለ ፈቃዳችን ተገርዘናል ምናምን እያልኩኝ ኮላወራችን ትርክት በኪስን ያለው ከዚህ ውስጥ ታወጣለህ። ያለ ፈቃዳችን እንገረዝ ነበር ባለፈው ስርዓት ምናምን እያልክ እኮ ትርክት አንደኛው ይመጣል። ከኔ በኋላ የሚመጣው የማንኪያ ብሔር ተወላጅ ከኔ የተሻለ መስሎ ለመታየት ትርክቱን ወደ ላይ ሰቅለዋል። ከዛ ከሱ በኋላ የሚመጣው ወደ ላይ ሰቅለዋል። ምን እውቀት ይጠይቃል? ውሸታም እንዳትል አሃ የማንኪያ ብሔር ተወላጆች ብሶት ሲናገር ውሸታም አልክ። የማንኪያ ብሔር ጠልነ የሚል ደግሞ አሸማቃቂ ቃል አለ። ስለዚህ አንድ የአማራ ብሔርተኛ መጥቶ የብሔሩን ችግር ሲናገር ትክክል አይደለህም ልትለው አትችልም። ምክንያቱም የብሔሩ ተወላጆች ትክክል ነው ይሉታል። ትክክል አይደለህም ስትለው የእኛ ጠል ነው ይላል። የኦሮሞ ብሔርተኛ መጥቶ እንዲህ ሆነናል ሲል ትክክል አይደለህም ልትለው አትችልም። የትግራይ ሲመጣ ምክንያቱም የብሔር ፖለቲካ እኛና እነሱ ነው። ጠላት ካላፈራ መቆም አይችልም። በጣም አደገኛ ነገር ነው። እዚህ ውስጥ ትንታኔ የምትሰጡ ሰዎች፣ በሙዚቃ ውስጥ የምትገቡ ሰዎች ይሄ በጣም አደገኛ ነገር መሆኑን ማወቅ አለባቸው። በጣም ሴንሲቲቭ ጉዳይ ነው። you have to choose your words carefully። በጣም በጥንቃቄ ነው ቃላቶችን መምረጥ ያለባችሁ፣ በተለይ በሃይማኖት ጉዳይና በብሔር ጉዳይ ላይ። አንዴ ይሄ ሰይፍ ስሎ የተቀመጠ ህዝብ ነው። ልክ ነው፣ ልክ አይደለም። ሁሉም በቤቱ ሰይፍ ስሎ የተቀመጠ ህዝብ ነው። ሰው ሚስቴክ ዋጋ አስከፍለናል። እሺ ሌላ ጥያቄ። ለዛ ነው እንዳንገዳደል ፖለቲካችን ወደ ሀሳብ መምጣት አለበት። እሺ ሌላ ጥያቄ። እሺ እዚህ ጋር ስታወያይ ሰው ቀያየር፣ ጥሩ የፖለቲካ ፍልስፍና ያላቸውንም እድል ስጠን። ሄለን እሺ ከልብ እናመሰግናለን። እድል እንሰጣለን። ፕሮፋይል ላይ ስናይሽ በጣም ቆንጆ እንደሆነች ታስታውቂያለሽ። ለአንቺማ እቤት ድረስ መጥተን ነው እድል የምንሰጠው። እንኳን እንደዚህ ብለሽን። ፖለቲከኞች አዳዲስ ፊቶችን ማየት ይፈልጋሉ። ፕሊስ በቁንጅናችሁ የምትተማመኑ ሴት ፖለቲከኞችም ወደ መድረክ ነው። አንዳንድ ጊዜ የብሔር ፖለቲካ አራማጆች ወንዶቹ ማለት ነው ቆንጆ ሴት ሲያዩ ኃይለ ቃል ይናገሩ የነበሩት ይያያዛሉ። የእናንተ አለመኖር ነው። በነገራችን ላይ ሴቶች ሲኖሩና ሳይኖሩ አንድ አይደለም። ወንድ ብቻ ሲሆን ጸብጸብ ይላቸዋል። በቃ ለቃላታቸው አይጨነቁም። ሴቶች ግን ካሉ
አንዳቸው ከአንዳቸው አማላይ መስሎ ለመታየት የሚያደርጉት መጋጋጥ የረጉ እንዲሆን ያደርጋቸዋል። ሴቶች በጊዜ መምጣት አለባቸው ፖለቲካ ውስጥ። አይ ቲንክ የሴቶች በብዛት አለመግባት ይመስለኛል። አንድ ምንድነው አሁን ምንድነው አዲስ እንትና ማናት አንድ አይነገብ የሆነች ፖለቲከኛ መጥታለች። ያፓን አይተም ውስጥ ነው። ስለዚህ ሴቶች ፕሊስ በብዛት እናንተ ብትገቡ የሁሉ ችግር አይኖርም። አሁን ቅድስት ስትኖር ሌሎች ሴቶች ሲኖሩ አይታችኋል። ወንዶቹ እንዴት ለቃላት ምርጫቸው እንደሚጠነቀቁ። ወንድ ብቻ ሲሆንስ ይዋጣልን ምናምን አገኛለሁ ጨርሰው ፍጨው ምናምን ይባባላሉ። እና ይሄ እናንተ ጥበበኞች ናቸው። ፖለቲካ ውስጥ ገብታችሁ ማረጋጋት አለባቸው። እሺ ሌላ ጥያቄ። እውነት ለመናገር እኔ እንዲህ ያለ ወንድ ባሌ እንዲሆን አልመኝም ስትሉት ሌላው ይፈራል። እንዴት እንዲህ ይናገራል? እውነት ሚስትህ አንተን አቅፋ ትተኛለች እንዲህ የተናገርክ ምናምን ስትዩ ይደነግጣል። ሴቶች በጣም ፓወር አላችሁ። ይሄን ማወቅ አለባችሁ። የእናንተ አለመኖር ነው ወደ ግጭት እየከተተን ያለው። ሌላ ጥያቄ። በጣም ሲስተመኛ ልጅ ነኝ ማይ ፍሬንድ። እሺ አዳምን ያሳሳተችው ማናት? እሺ ማን አውልቃለው? ማን አውልቃለው? ለምንድነው በእሱ ሌላ ትንታኔ የሚያስፈልገው ነው? እሺ ደግሞ ወደ ኋላ ሄደን ከኦሪት ዘፍጥረት ጀምረን እንከራከር። እሺ ሌላ ጥያቄ። መስፍን ፈይሳ አንተ ግን ጥያቄ የለክም? እንደ አንድ ኢትዮጵያዊ አለኝ ብዙ ጥያቄ፣ ግን ማን ይሰማናል? በቁጥር ትንሽ ነና 1500 ሆነን አሁን እየበዛ ነው። ለዛ ነው እኮ ከሁሉም ጋር በሰላም የመኖር ፕሪንሲፕል ተግባራዊ ያደረግነው። በጣም የሚገርሙ ፖለቲከኞች ነበሩ። እውነት ለመናገር እጅግ የሚገርሙ ፖለቲከኞች ነበሩ። ስለ እውቀታቸው፣ ስለ ትህትናቸው፣ ስለ ጨዋነታቸው በእናንተ ስም አመሰግናለሁ። እጅግ በጣም ተፈሪውን ውይይት አይ ነው ስቲል በተቻለ መጠን አክብረውኝ አንዳንዴ ስሜታቸውን ገደብ አድርገው እንደተናገሩ መገመት አይከብደንም። በጣም ብዙ ህዝብ እየሰማቸው ነበር። በጣም ትላልቅ ሰዎች ቁጭ ብለው እየሰሟቸው ነበር። ከልብ ነው የምናመሰግናቸው። እናንተንም እንደዚሁ አመሰግናለሁ። ቴንክ ዩ ፎር ዘ ኮመን ጉድ። ሁላችሁንም ከልብ አመሰግናለሁ። ነገ በተለያዩ ፕሮግራሞች እንገናኛለን። ዩቲዩብ ላይ ያላችሁ ላሰናብታችሁ፣ ፌስቡክ ላይም ያላችሁ እንዲሁ ላሰናብታችሁ። 300 ሰዎች እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። እሺ እዚህ የምታነሱልኝ ያለፋችሁ ፕሮግራሙ ላይቭ ላይ ሄዳችሁ ታገኛላችሁ። ዩቲዩብ ላይ ቴዲ ሐዋሳ ዩቲዩብ ላይ። እሺ ነገ ከእናንተ ጋር እስክገናኝ ድረስ ነገ እኔም ትናፍቁኛላችሁ። እግዚአብሔር እናንተንም ከክፉ ይጠብቃችሁ። ለታፕታፑ ለኮፒ ሊንክ ሼሩ ከልብ አመሰግናለሁ። ቻው ቻው።